አዳራሾቻቸው ውስጥ በእውነት ቃለ ሕይወት ቤተክርስቲያን የገቡ አይወጡም ብሎ አለ እንዴ? ምክንያቱስ ጉርጡም ጊንጡም አሳውም ፍየሉም በጉም ይገባል እዛ በማቴዎስ 13 መሰረት ማለት ነው። ስንዴ ብቻ አይደለም ቸርች ያለው እንክርዳድም አሉ። የእንክርዳድ ልጆች አሉ። አመሰግናለሁ። ስለዚህ ሰዓት እጅግ አድርጌ አመሰግናለሁ። አንተም ጻድቅ አምላክ እኔ ደግሞ ኃጢአተኛ ነኝ። ለበደል ለኃጢአቴ ልጅህን ወደዚህ ዓለም ልከህ ቅጣቴን እንዲቀጣልኝ ስጠኝ። ሰላምን ስጠኝ። ከነ ኃጢአት ድካሜ ወደ አንተ መጥቻለሁ። ለነፍሳችሁ ረፍት ታገኛላችሁ ብለሃልና ለነፍሳችሁ ረፍት ታገኛላችሁ ብለሃልና የማትጸጸትበት ውሳኔ ነው ኤርምሻ። እኔ ዛሬ 27 ዓመት እንደዚህ ነበርኩ። በቃ የማልጸጸትበት በጣም ብዙ ጊዜ ብዙ ውሳኔዎች ወስኜ ተሳስቼ አውቃለሁ። ውሳኔ ትክክል አልነበረም። በስሜት ላይ የተመሰረተ ውሳኔ ወስኜ አዝኜ አልቅሼ አውቃለሁ። ካንተ ጋር መጥቼ ካንተ እግዚአብሔርን በመቀበሌ ክርስቶስን በመቀበሌ በጣም ትልቅ ደስታ የተሰማኝ ልበ ሙሉ ሆኜ ነው እያወራሁ ያለሁት። በጣም ደስተኛ ሁኜ ማለት ነው እያወራሁ ያለሁት። እግዚአብሔር የተመሰገነ ይሁን። እንግዲህ ለወደፊት ያለውን ነገር እግዚአብሔር ነው የሚያውቅ። ከእግዚአብሔር ጋር ብዙ ስራዎች ይጠበቃሉ። እኔም ትምህርት በደንብ እማራለሁ፣ ንስሐ እገባለሁ፣ እጠመቃለሁ። ያንን ሁሉ ነገር ለማድረግ ደግሞ ያው ከእግዚአብሔር ጋር እንግዲህ ነገሮችን ማየት ይሻላልኝ። አመሰግናለሁ በጣም ይርም። እኔ በህይወቴ ምንም አይነት ሱስ ነገር አላቅም። ሲጋራ ማጨሽ አላቅም። መጠጥም ጠጥቼ አላቅም። በጣም በስርዓት ነው ያደግኩኝ። በነበርኩበት ሀገር በስርዓት ነው ቤተሰብ ያሳደገኝ። ግን እስራኤል ሀገር ስመጣ በጣም በትዳር ተሰነካከልኩና እግዚአብሔርን 16 ዓመት ሙሉ ሳልጠራው ሳላመልከው ነው የኖርኩኝ። መሰረታዊ ክርስትና ትምህርት ደህንነት እስከ ደቀ መዝሙር ሌሎችም የአገልግሎት ትምህርትን ሁሉ አስተምራክ መዳን በክርስቶስ ኢየሱስ እንደሆነ ነው አይደል የነገረችህ? አዎ መዳን በክርስቶስ ነው። ኦኬ ምንድነው አሁን ታዲያ የገጠመህ ሌላ? አዎ እግዚአብሔር ሰውን ለዘላለም እሳት ባህር ውስጥ ከቶ ያቃጥላል የሚል አስተምሮ እኔ ትክክል አይደለም ብዬ ነው። መጽሐፉም እንደዛ እንደማይል ነው። እና ጳውሎስ ደግሞ የኤፌሶን መጽሐፍ ምዕራፍ 1 ላይ በሰማይና በምድር ያለውን በዘመን ፍጻሜ ያለው ሐሳቡ በክርስቶስ ለመጠቅለል ነው ይላል። ከክርስቶስ ውጭ ከየት ነው ትምህርት የተማርከው? በእሳት አያቃጥልም እግዚአብሔር የሰው ልጆች ብለህ የሚለውን ከየት ነው የተማርከው? ከማን የሰማኸው? በዚህ ከመጽሐፍ ነው። እኔማ ሰው ተውኩና መጽሐፍ ማዳመጥ ጀመርኩኝ። መጽሐፉን ስሰማው መጽሐፉ የሚለውና ሌላ ሰዎች የሚሉት ነገር ስለተጋጨብኝ ነው። ገሃነመ እሳት እንዳለ ታውቃለህ? አዎ ገሃነመ እሳት አለ። ማን የነገረን ገሃነመ እሳት እንዳለ? ራሱ መጽሐፉ። መጽሐፉን ማን የጻፈው? መጽሐፉን ሰዎች ናቸው የጻፉት። ተናጋሪው ማን ነበር? ገሃነመ እሳትና መንግስተ ሰማያት እንዳለ የተናገረው ያው ጸሐፊው ነው እንግዲህ በመንፈስ ቅዱስ ሆኖ እነዛን ነገሮች እየተናገረ ያለው። ኦኬ ስለዚህ አሁን ማቴዎስም ዮሐንስም ሲጽፉ ከጌታ የሰሙትን በመንፈስ ቅዱስ ኢንስፓየር ሆነው ነው አይደል የጻፉት? አዎ በመንፈስ ቅዱስ ኢንስፓየር ሆነው ነው የተጻፉት። yes ኦኬ ስህተት አለበት ጽፈት ውስጥ? አይ ብዙ ስህተት አለበት ብዬ አላስብም። ያው የቃላት ምናምን ነገር አንዳንድ ግን ስህተት አለበት አይደል? አይ የለበትም። እኔ ስህተት አለበት አይደለም። የሰዎች መረዳት ግን መጽሐፉን የሰዎቹ መረዳት እኔ መጽሐፉን ነው የምጠይቀህ። አንዳንድ ስህተት አለበት አይደል? ወንጌል አይ ወንጌል ስህተት አለበት አላልኩም። የመጽሐፉ ወንጌል ስህተት የለበትም። ሰዎች ግን መጽሐፉን እየጠቀሱ የሚናገሩት ወንጌል ስህተት ነው እያልኩ ኦኬ እኔ ከመጽሐፉ እኔ ሰዎቹን ተዋቸዋል። ወንጌሉ መጽሐፉ ስህተት አለበት የለበትም? የለበትም። አንዳንድ እኮ አልከኝ። ታዲያ ቅድም አንዳንድ ብለህ ስትል ሙሉ በሙሉ የመጽሐፉን እውነት እንደማትቀበለው አይነት አመላካች ቃል ነው የተናገረው። አይ አይደለም። ኖ ኧረ በጭራሽ። ስለዚህ መጽሐፉ የሚናገረውን ታምነዋለህ?
እሺ ተሰሎንቄ መልእክት ላይ እስኪ ና አንብብ። መጽሐፍ እሺ ቆይ እስከማመጣ ትንሽ ደቂቃ ምንድነው? ይሄን ደቂቃ ይወስዳል። እሺ አምጣው። እሺ ምን አንደኛ ነው ሁለተኛ ተሰሎንቄ? ሁለተኛ ተሰሎንቄ። እሺ ሁለተኛ ተሰሎንቄ ምዕራፍ ስንት? ኦኬ ምዕራፍ 1 ቁጥር 1 ጀምሮ አነባዋለሁ። ተከታተለኝ። እዚህ ያላችሁ ቅዱሳን ሁሉ ተከታተሉኝ። ካነበብኩት በኋላ አንተ ይህን ክፍል እንዴት ነው የምትረዳው ብሎ የሚለውን እናያለን ማለት ነው። እሺ እንደዚህ ይላል። ሁለተኛ ተሰሎንቄ መልእክት መጽሐፍ ምዕራፍ 1 ከቁጥር 1 ጀምሮ አነባዋለሁ። ጳውሎስ እና ስልዋኖስ ጢሞቴዎስም በእግዚአብሔር በአባታችን በጌታም በኢየሱስ ክርስቶስ ወደምትሆን ተሰሎንቄ ወደ ተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምም ለእናንተ ይሁን፣ ጸጋና ሰላምም ለእናንተ ይሁን። ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁን ፍቅር እርስ በርሳችሁ ስለሚበዛ ሁልጊዜ ስለ እናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን። ስለዚህ በምትታገሱበት በደስታችሁና በመከራችሁ ሁሉ ከመጽናታችሁምና ከእምነታችሁ የተነሳ በእግዚአብሔር በአብያተ ክርስቲያናት ስለ እናንተ ራሳችንን እንመካለን። ስለ እርሱ ደግሞ መከራን ለምትቀበሉለት ለእግዚአብሔር መንግሥት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው። ቁጥር 6 እና 7 እየተከታተልከ ነው አይደል ወንድማችን? ቁጥር 6 እና 7 ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳያችሁ መከራንም ለምትቀበሉ ከእኛ ጋር ዕረፍትን ብድራትን አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና ካለ በኋላ እንዲህ ይላል። ቀጥሎ እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። ማን ነው የሚበቀለው? ወንድማችን ማይኩን ክፈተውና ተው። እግዚአብሔር ይበቀላል አይደል? ማንን የሚበቀለው? የእነዚህን እዚህ ጋር የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌልም የማይታዘዙትን ይለናል። የሚበቀላቸው ሰዎችን ነው መላእክትን ነው? ሰዎቹን እኮ ነው። ሰዎቹን እያልን እየነገረን አይደለ? መከራ ለሚያሳያችሁ መከራን እያለ ሲበቀላቸው ምንድን ነው የሚያደርጋቸው? ይባርካቸዋል ወይስ ያጠፋቸዋል? በንስሐ ካልተመለሱ ቅጣት ያመጥባቸዋል። መከራን ያሳያቸዋል። ያጠፋቸዋል ሳይሆን መከራን ያሳያቸዋል። ቅጣቱ የዘላለም ቅጣት ነው ወይስ ጊዜያዊ ቅጣት ነው? ቅጣቱ ጊዜያዊ ቅጣት ነው እኔ የምለው እንጂ የዘላለም ቅጣት አይደለም። ዘላለም የሚሉ ቃላቶች ግን ልታመጣልኝ ያው ትችላለህ። አይ ነው ዘላለም ማለት ግን ኤጅ ነው የሚለው የዘላለም ቅጣት አድምጠኝ። የዘላለም ቅጣት ነው ወይስ ጊዜያዊ ቅጣት ነው የሚቀጣቸው? ይበቀላል ብሎ የዘላለም ቅጣት ነው የሚቀጣቸው። ያ ዘላለም ግን የተገደበ ጊዜ እንጂ የማያልቅ ጊዜ ማለት አይደለም። እሺ ቴንክ ዩ። ኦኬ ይሄ ማነው? ዳዊት ፋሲል የሚባለው ሰውዬ ታውቀዋለህ? ማይክን ክፈተው። አውቀዋለሁ፣ ያው ሰምቼው ነበረ። እሱ ጋር ትማራለህ? እሱ ጋር የተማርከኝ ትምህርት? አይ በፍጹም አሳሳች ሰው ስለሆነ ነው ይህን የምናገረው። ከዚህ በፊትም ተናግሬያለሁ። ብዙ የቤተክርስቲያንም አገልጋዮች ነግረውታል። በቸርችም እንደዛ ተብለናል። አሳሳች ሰው ነው። እንግዲህ ብዙዎች ሄደው ተማግደውበታል። ዳዊት ፋሲል ማለት የጅማው አሳች የሆነ ሰው ነው። እነ ዶክተር ተስፋዬ ሮበሌ ሁሉ ቼክ አድርገውት ተጠንቀቁ ብሏል። ጴንጤ እንግዲህ አይሰማም፣ እየሄደ እየተማገደበት ነው። ፍጻሜያቸው አንዳንዶቻችሁ የእሳት ባህር ሊሆን እንደሚችል ምንም ጥርጥር የለም። ኦኬ እሺ፣ ኢየሱስ ጌታ ነው ያለ ሁሉ እውነት ተናጋሪ መስሏችሁ? ኦኬ ቁጥር 9 እና 10 በዚያን ቀን ይላል፣ በዚያን ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና
በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ የሚለውን ቃል አየኸው? እሺ የዘላለም ጥፋት ማለት ቀጪው ማን ነው? እዚህ ጋር እግዚአብሔር ነው። ማንን የሚቀጣው? የማያምኑትን ሰዎች ለዘላለም ይቀጣቸዋል አይደል? የዘላለሙ ቅጣት ምንድን ነው አልኩ? የዘላለም ቅጣት ማለት አሁን ቆይ አረሞች እያገኘው ነው ከዚህ ቤት፣ እኔም ደግሞ ላስወግዳቸው ብራዘርዬ። እሺ ምንድን ነው የዘላለሙ ቅጣት? ምንድን ነው በዘላለም ጥፋት ይቀጣሉ ይላል። የዘላለም ጥፋት መቀጫ ቦታው አዮን ወይንም ኤጅ የሚል ነው ዲፊኒሽን ያለው ዘላለም የሚለውን ሲጀመር ማለት ነው። እኔ አሁን እኮ አንድ ሚስት ለዘላለም አፈቅርሻለሁ ብላት ሞቼም አፈቅርሻለሁ እያልኳት አይደለም። ገብቷል? ባለኝ በተሰጠኝ ጊዜ ያንን ኤራ ዘመን ይሏል፣ ዘላለም ይሏል። ለምሳሌ በዘላለም ቤዛ ይሏል ኢየሱስን። ኢየሱስን ከዘላለም አንዴ ውሽማ፣ አንዴ ጮኛ፣ አንዴ ኢየሱስ ረገጥ ካየው ረገጥክ። ዘላለም ብሎ የሚለው ቃል ምንድን ነው? ኤጅ ነው አልኩህ እኮ ኤጅ ዘመን ነው። ጊዜያዊ ኤጅ ስንት ዓመት ማለት ነው? ይሁን እግዚአብሔር ነው እሱ የሚያውቀው። እኔ ስንት ዓመት ማለት ነው? ለምን አንተ ታውቀው? ዘላለም ማለት ዘመን ነው ወይስ ዘመን የማይቆጠርለት ወራትና ቀናት የማይቆጠርለት ነው ወይስ የሚቆጠርለት ነው ማለት ነው? ዘላለም ብሎ የሚለው ቃል ኤጅ ማለት ነው የሆነ ጊዜና የሆነ የተገደበ የማያቋርጥ ማለት ሳይሆን የሆነ ጊዜ የተገደበለት የሆነ ሲዝን ነው ይላል። ከየት አገኘው? ራሱ ግሪኩ ምናምን ቼክ ማድረግ መጽሐፍ ቅዱሳዊ መረጃ እያንዳንዱ ዘላለም የሚሉትን መጽሐፍ ቅዱሳዊ መረጃ እየሰማኝ ነው። መጽሐፍ ቅዱስ አሁን ይኸው የአሁኑን ክፍል ሄደ በግሪኩ ያው እኔ ስልክ ስለሌለኝ ነው። ሌላ በልታችሁ ረድ እንዲህ አይነት መረጃ ብዬ ስለ ግሪኩን ሄደ ይኸው ብለህ ትላለህ። ኦኬ በዘላለም ጥፋት ይቀጣሉ ማለት በዘላለም ጥፋት ይቀጣሉ ማለት ነው። ለጌታችን ለኢየሱስ ክርስቶስ ወንጌል ሳይታዘዙ ሰዎች ቢሞቱ እግዚአብሔርን ሳያውቁ በኢየሱስ ክርስቶስ ወንጌል ሳይታዘዙ ቢቀሩ እግዚአብሔር እበቀልለታለሁ ብሎ እንዳለ በዘዳግም መጽሐፍ ምዕራፍ 18 ላይ ከወንድሞች መካከል እንዳንተ አይነት ነብይ አስነሳላቸዋለሁ፣ ቃሌን ባፉ አድርጋለሁ፣ የማትሰማውን ነፍስ ግን እበቀልለታለሁ ብሎ የሚለው በቀሉ ቅዱስ ጳውሎስ ሲናገር በዘላለም ጥፋት ነው። ምክንያቱም በጌታችን በኢየሱስ ክርስቶስ በኩል የተሰበከው ወንጌል የተሰበከው ወንጌል ከአብ የሰማውን ነው፣ ከአባቱ የሰማውን ወንጌል ነው የነገረን። ኢየሱስ ክርስቶስ ከአባቱ የሰማውን የመዳንን ወንጌል ሰው ሪጀክት ቢያደርግ፣ ባይቀበል፣ ቢያቃልል፣ አምኖም ቢክድ፣ በንስሐ ባይመለስ የእሳት ባህር ድቅድቅ ጨለማ ይጠብቀዋል። እሱን ነው ቅዱስ ጳውሎስ የሚናገረው። አየህ ይሄ ቀኝና ግራ ጆሮን እንኳን በአግባብ የማያውቅ ሰው ግሪኩን ሄደ ይለኛል እንዴ? መጽሐፍ ቅዱስ እታችን አንተ ሲጀምር የመሰረት ክርስቶስ ቤተክርስቲያን ብትጠራውም ምናልባት በአንድ ወቅት እዛ ሆነ ሊሆን ይችላል። እኔ መጽሐፍ ቅዱሳዊ መረጃ አምጣ ብዬ ስልህ ግሪኩን የው የሚባል ነገር ለዚህ ነው የወደቅከው ማለት ነው። ግሪክ አይደለም ለምን አረበኛ ቋንቋ የተለያየ ቋንቋ አታይም? ኦኬ በመጀመሪያ በመጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ ደግሞ የማያግባባ ነገር ካለ ጠንካራ ቃላቶች ካሉ በመዛግብተ ቃላቶች ማየት ልክ ነው። ብሉይ ኪዳን የተጻፈው በዕብራይስጥ ነው። አዲስ ኪዳን የተጻፈው በግሪክ ነው። የሚከብዱ ቃላቶች ካሉ ሄደን እናየዋለን ማለት ነው እንጂ አማርኛው በዘላለም ጥፋት ይቀጣሉ ብሎ ማለት የግሪኩ ግን በዘላለም ጥፋት አይቀጡም አይልም ማለት አይደለም። ደግመህ እንዳትልክ ብራዘርዬ፣ ደግመህ እንዳትልክ። ደግመህ ከላክ በብሎክ እሸኝሃለሁ። እሺ ደግመህ እንዳትልክ። ምክንያቱም መጽሐፍ ቅዱሳዊ የምትጠቅስ ከሆነ ናግባ ከመጽሐፍ ቅዱስ ማለት ነው። ከመጽሐፍ ቅዱስ የምትጠቅስ ከሆነ መጽሐፍ ቅዱስ ላይ ግን የሌለ መዝገበ ቃላት አገላብጠህ ያልሆነ የተለቃቀመ እውቀት ይዘህ መጥተህ ከሆነ ግን አይሆንም። አንድ እድል ስጥህ፣ ናግባና መጽሐፍ ቅዱስ መረጃ ስጠኝ። ዘላለም ብሎ የሚለውን ቃል አንተ እንደተረጎምክበት የሚናገር የመጽሐፍ ቅዱስ ክፍልን ስጠኝ። ከብሉይ ወይ ከአዲስ ጠቅሰህ ማለት ነው። በታናክ ወይ በወንጌል በመልእክታት በራዩ። እሺ ወንድሜ ኤርሚ
ይቅርታ እንግዲህ ለምን እንዳስወረድከኝ አልገባኝም። ምን እንዳጠፋው ምን ነበር የጠየቅኩ? ከመጽሐፍ ቅዱስ አሳየኝ ብዬ ስለ ሁለት የጠየቅኩ ስለዘለ ከዛን እኔ ነገርኩ ዘላለም የሚለው ቃል አድምጠኝ። አሁንም አድምጠኝ። ከመጽሐፍ ቅዱስ ጠየቅኩ አይደል? ማይክን ክፍት አድርገውና ከመጽሐፍ ቅዱስ ጠየቅኩ። ከመጽሐፍ ቅዱስ ስጠኝ አልኩ እኮ። እሺ ይሄን መናገር አልችልም ማለት ነው። እኔ እኮ ይኸው ተናገር። ከመጽሐፍ ቅዱስ ጥቅስ ስጠኝ ነው ያልኩህ። አንተ እንደምትለው ዘላለም የሚለውን ቃል አማርኛው ደበላልቆት ነው እየጻፈ ያለው። እኔ እኮ እዚሁ እየደበላለቅኩ ነው። ከመጽሐፍ ቅዱስ ስጠኝ፣ አንድ እድል ስጠኝ። አየህ፣ እግዚአብሔርን ቃል አታውቅም፣ አማርኛ ደበላለቁ ብለህ ቀኝና ግራህን ጆሮውን የማታውቅ ሰውዬ የቋንቋው ሊቃውንት የተናገሩትን የአማርኛው ልታቃልል አትችልም። ዘላለም ማለት ምን ማለት ነው? እሺ እኔ ተሸንፌያለሁ። ኤርሚ አሸንፈኛል። መልሼ አንተን እሺ መጠየቅ እችላለሁ? ተሳስቼ ነው እኔ ብዬ አትጠይቀውም። አስወረድከው። ኤርሚ ሰላም ነው? ደህና ነኝ። ተሜ እታች ወረድ። እሺ ከየት ቤተ እምነት ነው ያለው ልጅ? ከመሰረተ ክርስቶስ ነኝ ብሎ ያለው ግን አይደለም። ውሸት አይደለም። ኢየሱስ ክርስቶስ አምላክ መሆኑን ራሱ አያምንም። ኦኬ እኮ በቃ አይደለም። ከመሰረተ ክርስቶስ አይደለም። በአንድ ወቅት ኖሮ ሊሆን ይችላል። አሁን በሰይጣን እውቀት ተስቦ ይወጣ አታየው። መጽሐፍ ቅዱስ እኮ ጥቀስ ብዬ ተለው አይጠቅስም። ገሃነም ወይም ሲኦል የሰው ልጅ ሁሉ አሁን ለምሳሌ አማኞችም በገሃነም ነው የሚቆዩት ነው ብለው ነው የሚያምኑት። እነማን ናቸው ይህን አይነት እውቀት ያላቸው ሰዎች? እነዚህ ኒው ኤጅ ሙቭመንት የሚባሉት ናቸው። አላውቅም። ይሄ ልጅ ብዙ ጊዜ ከኔ ጋር አውርቶ ያውቃል። ኦኬ ታውቀዋለህ። ሰው ሁሉ የሚቆይበት ነው ብሎ ነው የሚያምነው እና ሰው ሁሉ ዓለም ሁሉ ድኗል ብሎም ያምናል። በቃ የተጣራ እንትን አይደለም፣ እኛ ወገን አይደለም። እንደዚህ አይነት ሰዎችን ፎሎ ያደርጋችሁ የወንጌል አማኞች አንፎሎ አድርጓቸው፣ እንዳትከተሉ፣ መርዝ እንዳያበሏችሁ። ኦኬ መርዝ እንዳያበሏችሁ። ቴንክ ዩ። እግዚአብሔር ይባረክ። ወደ ዋናው ጉዳያችን እንገባለን። ጸጋ ይብዛላችሁ። እሺ ከዘላለም ሕይወት አኳያ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ነው ብሎ የሚለው መጽሐፉ። ቅዱስ ጳውሎስና ታላቁ ነቢይ ሙሴ ናቸው ይህንን የተናገሩት። በእነሱ በኩል የአምላክ እግዚአብሔር መንፈስ ነው ያናገራቸው። በቀሉ ደግሞ ከኃይሉ ክብር ርቆ በዘላለም ጥፋት መቀጣት ነው። በኢየሱስ ክርስቶስ በኩል የተሰበከውን የእግዚአብሔርን አብን ቃል ረግጠህ ሄደህ የምትገባበት የእግዚአብሔርን ልጅ ሳትቀበል ሄደህ የምትገባበት ወይ ደግሞ ክደህ ሄደህ የምትገባበት ቦታ የለም። አዎ ድቅድቅ ጨለማ የእሳት ባህር ተመድቦባቸዋል። በራእይ መጽሐፍ ምዕራፍ 20 ቁጥር 15 ላይ ያለውን ቃል አምጡት። ስሞቻቸው በሕይወት መጽሐፍ የሌሉ ሁሉ ወደ እሳት ባህር ተጣሉ ነው ብሎ የሚለው ይሄ የእሳት ባህርም ሁለተኛው ሞት ነው ይላል። ብራዘር መጽሐፍ ምንድነው? ኮምፕሮማይዝ አያደርግም። በእግዚአብሔር ልጅ ላይ ሰው ነው። ኦኬ እልም ያለ ሰይጣናዊ ትምህርት የተጠናወተው ሰው ነው። ስለዚህ እንደነኛ አይነቶች ጠቀሱ ብለህ ስትላቸውም አማርኛው ችግር አለበት፣ የአማርኛው መዝገበ ቃላት የሰሩት ምናምን ነገር ብሎ ሀና ለን በአግባቡ እንኳን መጻፍ የማይችል ሰው የቋንቋው ሊቃውንት የተረጎሙትን መዝገበ ቃላት ሊያቃልል ይፈልጋል የአማርኛውን፣ የግሪክን ግን ሊያደናንቅ ይፈልጋል ማለት ነው። ከመጽሐፍ ቅዱስ አያውቅም። ግሪክ መዝገበ ቃላት ላይ ቃል ሲለቅም የሚውሉ ማለት ነው። ጥሩ ነው ቃልን ማጥናት፣ ግን ቃል ማጥናት የእግዚአብሔርን ቃል እንደማንበብ አይደለም። የእግዚአብሔርን ቃል አንብበህ ስታነብ በቃላት በምዕራፍ ውስጥ ወይ ደግሞ በአረፍተ ነገር ውስጥ የተጻፈ ቃል ካለ ጥሬ ቃል ከሆነ የግሪክ ቃል ከሆነ ወይ ደግሞ የዕብራይስጥ ቃል ከሆነ ፍቹን ትክክለኛ ፍቹን ከቋንቋ ሊቃውንት ከመዛግብተ ቃላት ጎራ ብለህ ታየዋለህ ማለት ነው። የተጻፉበት ክፍል ላይ ጠንካራ ቃላቶች አሉ፣ ትርጓሜ የሚያስፈልጋቸው ከአንድ በላይም ትርጉም ያላቸው ቃላቶች አሉ። እሱ ሳይጠፋን እሱ ጠፍቶኛ አይደለም። ዋናው ግን መሰረትን የምታደርገው የአዲስ ኪዳንና የብሉይ ኪዳን መጽሐፍ ትምህርት ላይ ነው። የእግዚአብሔርን ቃል አያውቁም። መጽሐፍ ቅዱስ ማንበብ አይፈልጉም ብዙዎቹ ማለት ነው። ከመጽሐፍ ቅዱስ ጥቀስ አልኩት፣ 3 እድል ሰጠሁት፣ አይጠቅስም፣ የለውም።
ባዶ ነው። በቃ ዝም ብሎ እየጮሁ ነው የሚኖሩት። የግሪክ መዝገበ ቃላት ላይ አንዳንድ ቃል ሜታኖያ ምናምን ነገር ብሎ የሚል ቃል ስላገኙ ብቻ እሱን እየጮሁ ሊቃውንት ነው የሚመስሉት እንጂ አሁን ከመጽሐፍ ቢጠቅስ እንዴት ሜዳው ገደል እንደሚሆንበት እዚሁ አሳየው ነበረ። ከመጽሐፍ ግን አይጠቅስም፣ ከእግዚአብሔር ቃል ግን አይጠቅስም። ምክንያቱስ በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው፣ የማያምን ግን ይፈረድበታል ብሎ ሲል ፍርዱ ዝም ብሎ ፍርድ እንዳይመስላችሁ። ያላመነ ይፈረድበታል ማለት በቃ ዝም ብሎ ሰው ጊዜያዊ ነውና ጊዜያዊ የሆነ ነገር ነውና እንዲሁ አለ አይደለ ምናምን ነገር ብለህ የምታልፈው የቡና ወሬ አይደለም። ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ ተመድቦበታል ብሎ ሲል ፍርዱ ምን አይነት ፍርድ ነው? በእግዚአብሔር ልጅ ያመኑ የዘላለምን ሕይወት አግኝተዋል። ያላመኑስ ከኃይሉ ክብር ርቀው በዘላለም ጥፋት የሚቀጡበት ያንን የቅጣት ስፍራ የእሳት ባህር ይለዋል። ራእይ መጽሐፍ ምዕራፍ 20 ቁጥር 15 ላይ ማለት ነው። ኦኬ እንዳትቀልዱ፣ እሺ እንዳትቀልዱ። እነኚህ በስርዓት አጋንንት የፈለፈላቸው ሰዎች ናቸው። እንደዚህ አይነት ሰዎች ማለት ነው። አጋንንት የፈለፈላቸው ገጣጥሞ ያስገባቸው ማለት ነው። ታቅ ፍርዱ በራሱ ላይ ነው። ያው እዩት እዚያ ዶክሊዬ ያደርገው ማለት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ማናቸውም በእሳት ባህር ተጣለ ይላል። ይሄ የእሳት ባህር ሁለተኛው ሞት ማለት ነው። እዛ መታ እንግዲህ አርሴማ ታወጣኛለች ብለህ እንደ ሌሎቹ ተስፋ የምታደርጋቸው ሰዎች ካሉ እነሱን ተስፋ አድርግ። አንዴ ከገባህ ግን አትወጣም። እዚህ የእሳት ባህር ውስጥ የሚጣሉ ስሞቻቸው በሕይወት መጽሐፍ ያልተጻፉ ናቸው። ለምን ያልተጻፈው? በእግዚአብሔር ልጅ በኢየሱስ ክርስቶስ ሳያምኑ የሞቱ ማለት ነው። በእግዚአብሔር ልጅ በኢየሱስ ክርስቶስ ስታምን ስምህ በሕይወት መጽሐፍ ይጻፋል። ስሞቻቸው በሕይወት መጽሐፍ የተጻፉ ይህ የእሳት ባህር ሁለተኛው ሞት አያገኛቸውም። አያገኝሽም፣ አያገኝህም፣ እኔን አያገኘኝም። ለምን? በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ ያለኝን እምነት ይዤ ድብን እላለሁ፣ እሞታለሁ ማለት ነው። አምነው ሞቱ ነው የሚለውና አምነን ሞታለን። እክደዋለሁ ብለህ ግን ካደው ፍጻሜህን ታየዋለህ። ካደው ፍጻሜህን ታየዋለህ። ብራዘር የካዱኝን እክዳለሁ ብሎ ባለው አምላካዊ ቃል መሰረት ለዘላለም ነው የምትካደው። የሚክድህ የእግዚአብሔር ልጅ ነው። ክደኸዋል፣ ይክድሃል። ጢሞቴዎስ ላይ እንደተጻፈው ማለት ነው። ትመሰክርለታለህ፣ ይመሰክርልሃል በአባቱና በመላእክቱ ፊት። ማቴዎስ ላይ እንደተጻፈው ማለት ነው። እነኚህ እንዳልኳችሁ አሁን ስጠይቀው የአማርኛው መዝገበ ቃላት የግሪኩ መዝገበ ቃላት አለ። መጽሐፍ ቅዱስ ጥቀስልኝ ብዬ ስለው እኔ ተሰሎንቄ ነጠቅሽ አይደል ያሳየሁት። እንደዚህ ናቸው። ፍርዳቸው አይዘገይም። እዚሁ የምትቀልድበት የእሳት ባህር ውስጥ ለዘላለም ትጠበሳታለህ። በእግዚአብሔር ልጅ ሞትና ትንሣኤ ላይ በደሙ ላይ ቀልደህ አሹፈህ የምትገባበት መንግስት ካለ በእርግጥ የእግዚአብሔር ሰው አይደለሁኝም ታየዋለህ ማለት ነው። ዘላለምህን በዛው በሲኦል ሲጸጽትት ይኖራል። በክርስቶስ ኢየሱስ የተሰጣችሁን የዘላለምን ሕይወት አጥብቃችሁ ያዙ ብሎናል። አጥብቃችሁ ያዙ። ለእናንተ ግን በቲያጥሮ ለቀራችሁ ሌላ ሸክም አልጭንባችሁም፣ እስከመጣ ድረስ ያላችሁን ጠብቁን የተባለው እነሱ እንደሚሉት የሰይጣንን ጥልቅ ነገር ለማትይዙ በቲያጥሮ ለቀራችሁ ይላል። አየህ፣ ቲያጥሮን ቤተክርስቲያን ውስጥ የሰይጣንን ጥልቅ ነገር ነበር ታስተምር የነበር ያቺ ኤልዛቤል ልጅ የምትባል ነብይት ማለት ነው። ለጣዖት የታረደውን እንዲበሉ እንዲሴስኑ የምታደርግ ባሪያዎችን ብሎ እንዳለው ማለት ነው። እሷንና ልጆቿን በሞት ገላለሁ አለ። በሞት መግደል ብቻ አይደለም፣ አልጋ ላይ ጥላት አለው አለ። ያው በበሽታ ተመተው ትሄዳለህ፣ ነፍስ ከስጋ ይለያል። እሱ ጋር ብቻ ቢያበቃ ጥሩ ነበረ። የሰይጣንን ጥልቅ ነገር ለማትይዙ ለእናንተ በቲያጥሮ ለቀራችሁ ሌላ ሸክም አልጭንባችሁም። ለሰባቱ ቤተ ክርስቲያናት የተላለፈ መልእክት በጣም ጠንካራ መልእክት ነው ብራዘር። እናንተስ ግን በቲያጥሮን የቀራችሁ እስከመጣ ድረስ ያላችሁን ጠብቁ ብሎናል። እኛ ደግሞ ስንዘምር ያለን ማን ነው ብለናል። ከአውቴ ጋር ሆነ ከዝማሬ አውታሩ ጋር ያለን ጌታ ነው ያለን ብለናል አይደል? በቃ ጌታ ነው ያለን። ጌታ ስላለን የዘላለም ሕይወት አለን። ጌታ አለህ፣ የእግዚአብሔር ልጅ አለህ፣ የዘላለም ሕይወት አለህ። እሱን የዘላለም ሕይወት አጥብቀህ ያዝ ብራዘር፣ አጥብቀሽ ያዥ ብረህትዬ።
አይምልሽ የግሪኩ የአረብኛው የኦሮምኛውና የትግርኛው ትንሽ ላላ ይላል። የአማርኛውና ደግሞ የአፋርኛው ትንሽ ጠበቅ ያለ ነው። የወላይትኛው ትንሽ ቆምጠጥ ይላል እያለ ይሄ ዝም ብሎ ሁለት እግር ያለው ትውልድ መጥቶ ግራ ሊያጋባ አይገባም። ዳር ያስበለው። እነዚህ አጋንንት የፈለፈላቸው ሰዎች ናቸው። ኢየሱስ ስለ ዘላለም መጥፋት ተናግሯል። ኦኬ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ እኔ በመጨረሻ ቀን አስነሳዋለሁ አለ። ማንን? የሚያምንበትን። የማያምንበትስ ለፍርድ ይነሳል እና ከኃይሉ ክብር ርቆ በዘላለም ጥፋት ወደሚቀጣበት የእሳት ባህር ይገባል ማለት ነው። እና አጥብቃችሁ ያዙ። እሺ አጥብቃችሁ ያዙ። ድል ለነሳው ከሕይወት መጽሐፍ አልደመስሰውም እያለ ለሰርዴስ ቤተክርስቲያን ጌታ የተናገረው ዝም ብሎ እንዳይመስል ብራዘርዬ። ከወዴት እንደወደቅክ አስብ፣ ጠብቀውም ንስሐ ግባ፣ አለበለዚያ አመጣለሁ መቅረዜን ከስፍራ ወስዳለሁ ብሎ ያለ የኤፌሶንን ቤተክርስቲያን ከአፌ አውጥቼ ልተፋ ነው ብሎ ያለ የሎዶቅያ ቤተክርስቲያንን ቆም ብለህ አስብ። ቆም ብለህ አስብ ብራዘርዬ። መሰረት ክርስቶስ አይደለም፣ ሙሉ ወንጌል ቃለ ሕይወት አይደለም፣ መካነ ኢየሱስ አታሳብብም። ቸርች ውስጥ ቁጭ ብለህ ገሃነመ እሳት ልትገባ ትችላለህ። ምክንያቱስ እኛ ጋር መተህ አዳራሹ ስለተቀመጥክ መንግስተ ሰማያት በሙሉ አዳራሾቻችን ውስጥ የገቡ የሚገቡ እንዳይመስልህ። በእግዚአብሔር ልጅ ላይ ባለህ እምነት ነው። አዳራሾቻችን ውስጥ መተው የሚገቡ ሁሉ በሙሉ መንግስተ ሰማያት ትገባላችሁ ብሎ ዋስትና የሰጠህ ፓስተር ካለ ተታሏል። ብራዘር በእግዚአብሔር ልጅ ላይ ያለህን እምነት ጠብቅ፣ ያዝ፣ ያዢ እህቴ ያዝ። አዳራሾቻቸው ውስጥ በእውነት ቃለ ሕይወት ቤተክርስቲያን የገቡ አይወጡም ብሎ አለ እንዴ? ምክንያቱስ ጉርጡም ጊንጡም አሳውም ፍየሉም በጉም ይገባል እዛ በማቴዎስ 13 መሰረት ማለት ነው። ስንዴ ብቻ አይደለም ቸርች ያለው እንክርዳድም አሉ። የእንክርዳድ ልጆች አሉ። በመስኩ ላይ በግ ብቻ አይደለም ፍየሎችም አሉ። በባህር ውስጥ አሳ ብቻ አይደለም ያለው ጊንጥም አለ። አንተ አሁን ጊንጡ ነህ ፍየሏ ነህ ወይስ እንክርዳዱ ነህ? ወይስ ስንዴው ነህ? አሳ ነህ ወይስ በግ? ኑሮ ይለያል። ትምህርት ይለያል። ትምህርት ይለያል። አሁን ይሄ እንክርዳድ የተንከረደደ እንዳሉት ማለት ነው። ይሄ እንክርዳድ ትምህርት ነው። ኢየሱስ ነው የተናገረው ጌታችን ማለት ነው። እኔን ያገኘ ሕይወትን አገኘ ነው ብለ እኔን ያጣ ሕይወትን አጣ ነው ብሎ የሚለው ብራዘር። ኦኬ ስለዚህ ተጠበቁ፣ ተጠንቀቁ። እንደነኛ ሰዎች እውነት ነው ብየምላችሁ እዚህ ያላችሁ ካላችሁ አንፎሎ አድርገ ከእንደነኛ አይነት እንክርዳድ መመገብ የለባችሁም። ቴንክ ዩ። ጸጋ ይብዛላችሁ። ለእግዚአብሔር ክብር ይሁን። ጆኒ ስቶፕ። እሺ ጌታ ይባረክ። ኤርሚ የገባህ እቤት? አዎ ገባሁኝ። አሁን ገብቼ ተስተካክዬ ቁጭ አልኩ ቤት ውስጥ። እሺ ስለዚህ ጌታን ለመቀበል በሙሉ ልብህ ጌታን አምነኸዋል? ያው እንደነገርኩ ቅድም ትምህርቱ ብቻ ነው ትምህርቱና ስርዓቱን ነው የሚቀረኝ። ኦኬ አሁን ጸሎት እንድጸልይ ለፈቃደኛ ነህ ጌታን ለመቀበል? የንስሐ ጸሎት የንስሐ ጸሎት እንጸልያለን፣ እሱን እቀበላለሁ። እንግዲህ ነው እያልኩኝ ያለሁት። ከዛ አገናኛለሁ። ከዛማ ስልክ ስላለን አገናኛለሁ። ኦኬ አገናኛለሁ። አሁን ስንት ሰዓት ነው ካልጋሪ በዚህ ሰዓት? 10 ሰዓት ከ10 ማለት በኢትዮጵያ 2 ሰዓት ከ10 ነው። 2 ሰዓት ከምሽቱ 2 ሰዓት ከ10 እኛ ጋር 10 ሰዓት ከ10 ማለት ከምሽቱ 4 ሰዓት ማለት ነው። 4 ሰዓት ማለት ነው። አልተኛችሁም። የንስሐውን ጸሎት በፍጹም ልብ አምነህ ይሄን ጸሎት ከኔ ጋር አብረህ ጸልይና ጌታን ለመቀበል የምጸልየው ጸሎት ነው። ከዛ ከሰዎች ጋር አገናኛለሁ። እኔም አለው ትምህርቱን መማር የግድ ነው። ትምህርቱን ተምረህ የውሃ ጥምቀትን መጠመቅ የግድ ነው። ሞክሼ ትምህርቱን መማር የግድ ነው። ትምህርቱን ተምረህ የውሃ ጥምቀትን መጠመቅ የግድ ነው። ሞክሼ ግድ ነው። እሱማ ግዴታ ነው። ጌታ ይባረክ። ፊልጵስዩስ መጽሐፍት ላይ አንድ ቃል መጽሐፍ ቅዱስን ማውጣት ትችላለህ? ባለፈው ያሳየውና ታንበብ አልከኝ እኮ። እሱን ያለ እሱን ተወው።
ሌላ መጽሐፍ ቅዱስ እሱን ተወው አልከኝና እስከምጣት በቃ ሌላ መጽሐፍ ቅዱስ የለህም? ዴቭ ይመጣል አሁን ካልጋሪ እሱ ኤድመንተን አይደል ያለ እመጣለሁ ብሏል። እዛው ይሰጡሃል። እዛው ሰዎች እንዲሰጡ አደርጋለሁ። እሺ መጽሐፍ ቅዱስ እንደዚህ ይላል። ፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ላይ ከቁጥር 7 ጀምሮ ነገር ግን የባሪያ መልክ ይዞ በሰው ምሳሌ ራሱን ባዶ አደረገ፣ በምስሉም እንደ ሰው ሆኖ ተገኝቶ ራሱን አዋረደ፣ ለሞትም ያውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ስለ ጌታ ነው የሚናገረው ቅዱስ ጳውሎስ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላልና ለስሙ ክብር እግዚአብሔር መንበርከክ ብሎ የሚለው መገዛት ማለት ነው። እና ለስሙ ክብር በልባችንም በጉልበታችንም ወድቀን እንሰግድለታለን አይደል? ለእግዚአብሔር አዎ ግድ ነው። ይበዛበታል ወይስ ያንሳዋል? ከዛ በላይ መሆን ቢቻል ጥሩ ነበር። ይበዛበታል ወይስ ያንሳዋል? አረ ያንሳዋል እንጂ ያንሳዋል። ስለዚህ ባለህበት ቦታ በጉልበት ተንበርከክና እሺ ባለበት ቦታ ተንበርከክና በጉልበትህ ለጌታ ለኢየሱስ ክርስቶስ ክብር፣ ለስሙ ክብር፣ ለአምላክነቱ ለጌትነቱ ጉልበት ሁሉ ለኔ ይንበረከካል ሚንስ ይገዛል ይታዘዛል ማለት ነው። ወደህና ፈቅረህ አኔንን ሚዩቱን ነው ድምጽ ኤርሚ እዚህ ልጆች እየረበሹ ስለሆነ አስታክያለሁ። እሺ እግዚአብሔር ይባርክ። ይህን ጸሎት ከኔ በኋላ በፍጹም ልብ አምነህ ከኔ በኋላ ትጸልያለህ፣ ከኔ በኋላ ትላለህ። ኤርሚ ጌታ እግዚአብሔር ይባረክ። ኢየሱስ ክርስቶስ ይወድሃል። ይህንን ህይወት እንድትቀበል ለህይወት የሚሆን ንስሐን አሁን እንደምትቀበለው ህይወት ከጌታ ጋር አብረህ እንድትኖር የረዳህ የሰማውን ነገር ሰምተህ እንድታምነው የረዳኝ እዚህ ያለን ሰዎች የረዳን እግዚአብሔር መንፈስ ቅዱስ ነው። ለዘላለም ስሙ ይባረክ። እኔም በጉልበቴ ተንበርክኬ ያለው ጌታ ኢየሱስ ይባረክ። ይህን ጸሎት ከኔ በኋላ ትጸልያለህ በፍጹም ልብ አምነህ። እግዚአብሔር አምላክ ሆይ ቆይ አንዴ ላስቀምጠው ስልኬን። እሺ ቪዲዮ አብቼ ነው የምለው። ኦኬ ቴንክ ዩ ብራዘር። ኦኬ ቴንክ ዩ። እሺ በጉልበት ተንበርከክና እግዚአብሔር ፊት። እሺ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ስለዚህ ሰዓት እጅግ አድርጌ አመሰግንሃለሁ። አንተን ጻድቅ አምላክ እኔ ደግሞ ኃጢአተኛ ነኝ። ለበደል ለኃጢአቴ ልጅህን ወደዚህ ዓለም ልከህ ቅጣቴን እንዲቀጣልኝ ሞቴን እንዲሞትልኝ ስላደረክ እጅግ አድርጌ አመሰግንሃለሁ። ጌታ ሆይ ዛሬ የላከው ልጅህን ኢየሱስ ክርስቶስን ወድጄና ፈቅጄ በሕይወቴ ላይ ስሾመው ሞቴን እንደሞተልኝ ሕይወትን እንደሰጠኝ በፍጹም ልቤ አምኜ ነው። ጌታ ኢየሱስ ሆይ
ጌታ ኢየሱስ ሆይ በደል ኃጢአቴን ይቅር በለኝ። በደል ኃጢአቴን ይቅር በለኝ። ከኃጢአቴ ፈጽመህ ጠበኝ። ከኃጢአቴ ፈጽመህ ጠበኝ። ልጅህ አድርገኝ። ልጅህ አድርገኝ። ስሜን በሕይወት መጽሐፍ ላይ ጻፍልኝ። ስሜን በሕይወት መጽሐፍ ላይ ጻፍልኝ። በቀረልኝ የሕይወት ዘመን ቅዱስ ቃልህን በማንበብ አንተ ከመረጥከው ሕዝብ ጋር በእውነተኛ ሕይወት እንዳድግ እርዳኝ። ጸጋ ይደግፈኝ። ሰላምህን ስጠኝ። ከነ ኃጢአት ድካሜ ወደ አንተ መጥቻለሁ። ለነፍሳችሁ ረፍት ታገኛላችሁ ብለሃልና ለነፍሳችሁ ረፍት ታገኛላችሁ ብለሃልና ሕይወቴን ረፍት ስጣት። ዘመኔን እንካ። ሕይወቴን ተቀበለኝ። ወድጄና ፈቅጄ ተቀብያለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ ይቅር በለኝ። ዓለምን ኃጢአትን ስራዋን ሁሉ እክዳለሁ። ኢየሱስ ክርስቶስ ጌታ እንደሆንክ በአፌ እመሰክራለሁ። ጌታ ሆይ ተመስገን። ከዚህ ቀን ጀምሮ ልጅህ እንዳደረከኝ አምናለሁ። በኢየሱስ ክርስቶስ ስም አሜን። አሜን። እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግናለሁ። ክብር ላንተ ይሁን። ስለ ወንድሜ ስለ ኤርሚ የረዳኸው ያገዝከው እግዚአብሔር ሆይ ቅንነቱን ለቃለ ልቡ እንዲሸነፍ ለሕይወት የሚሆን ንስሐን ስለሰጠው ባለበት ምድር ባለበት ሀገር በካናዳ ካልጋሪ ከተማ ውስጥ እግዚአብሔር ሲወጣ ሲገባ ቀኝህና የፊት ብርሃን በሱ ላይ እንድትሆን መልካሚቱ እጅ በሱ ላይ እንድትሆን በኢየሱስ ክርስቶስም በሕይወቱ ዘመን እግዚአብሔር ሆይ ለዚህ ለወሰነው ውሳኔ እግዚአብሔር ሆይ አንተ ከጠራው ሕዝብ ጋር አንተን እያመለከ በእውነተኛ እውቀት እንዲያድግ ከቅዱሳን ጋር በቤተክርስቲያን ህብረት እንዲያደርግ እግዚአብሔር በጌታ በኢየሱስ ክርስቶስም እንድትረዳው ጸልያለሁ። የትኛውም ተግዳሮት ከሕይወቱ ላይ እስከዛሬ ድረስ የተከታተለው ስውርም ይሁን ግልጥ የሆነ ስርዓት በልጅ በክርስቶስ ኢየሱስ የስም ስልጣን ከላው ላይ እንዲነሳ እጸልያለሁ። መልካሚቱ እጅ ለመልካም በሱ ላይ ትሁን። ከራሱም ስተት ከሰይጣን ወጥመድ ከክፉ ሰዎች ሁሉ ምክር አድነው ጠብቀው። እግዚአብሔር ሆይ በነገር ሁሉ ከፍ በል። እጅግ አድርገን እናመሰግናለን። ገናናው ስም ከፍ ይበል በኢየሱስ ክርስቶስ ሕያው ስም አሜን። አሜን። ኤርሚ እኔ እንደዚህ ነው የጸለይኩት። አንድ ጸለይ ነው እዚህ ያለ ህዝብ ሁሉ በሙሉ ጌታን ስንቀበል እንደዚህ ነው የጸለይ ነው። ይሄንን በፍጹም ልብህ አምነህ ስለሆነ የጸለይከው አንተ ከዚህ ቀን ጀምሮ ኦፊሻሊ እኔ በክርስቶስ ኢየሱስ የእግዚአብሔር ልጁ ነኝ፣ አድኖኛል፣ ጸድቄያለሁ፣ ተቀድሻለሁ፣ በደሙ ፈሳሽነት ቀድሶኛል፣ በጸጋው አድኖኛል፣ የእግዚአብሔር ልጅ ነኝ ብሎ የማለት ሙሉ ስልጣንን ጌታ ሰጥቷል። በቃ መጽሐፍ ቅዱስ የሚናገረው ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። አንተ አሁን የእግዚአብሔር ልጅ ስለተቀበልክ ከዚች ቅጽበት ጀምሮ መንፈሳዊው ዓለም ላይ ሪከርድ ነው የተደረገው። ሪከርድ ማለት ይሄ እኛ በስልካችን ሪከርድ እንደምናደርገው አይደለም፣ ማለት እግዚአብሔር የሚያውቀው ነው ማለት ነው። የልብህን እምነት አብርሃም በእግዚአብሔር አመነ እምነቱ ጽድቅ ሆኖ ተቆጠረለት ነው ብሎ የሚል በእግዚአብሔር ልጅ ላይ ያለህን እምነት ይዘህ ጌታን ለመቀበል በልብህ ስለፈቀድክ እግዚአብሔር አምላክ ከዚህ ሰዓት ጀምሮ ባለቤት እንደሌለው አይደለም። አምላክ አለህ፣ አባት አለህ፣ ጌታ አለህ፣ የእግዚአብሔር ልጅ ነኝ ብሎ የማለት ሙሉ ስልጣን በመንፈሳዊ ዓለም ላይ በዚህ ሰዓት እግዚአብሔር ሰጥቷል። ከዚች ሰዓት ጀምሮ የእግዚአብሔር ልጅ ነህ። በእውነተኛ እውቀት በእውነተኛ አስተምሮት ሰዎች እንዲያስተምሩህ እዛው ያሉ ወንድሞችን አሁን ለአንዱ አገልጋይ ደውለታለሁ። አይልተኙም ካልጋሪ 10 ሰዓት ከሆነ በጊዜ ካልተኛ ደውለታለሁ። እስቲ ወንጌላዊ ተክልሻ አንዳንዴ እዚህ ይሰማ ነበር። ተክል እያለህ እንዴ
ምናልባት ካለ ማለት ካልሆነ ልደውልለት። እግዚአብሔር ይባረክ እና በእውነተኛ ትምህርት በጣም እጅግ የተወደደ ወንድም ነው። ተክልዬ አለ እንዴ? ምናልባት እየሰማህ ከሆነ እሺ፣ ስልኩ ይመልሳል። አይ ዶንት ኖ ወይ ተኝቶ ነው ወይ አይ ዶንት ኖ ካለ ማለት ነው። ካልሆነ አገናኛለሁ። ማንም ሰው ላግኝ ብሎ ቢልህ እንዳታገኛቸው፣ ትክክል ያልሆኑ ሰዎችም ስላሉ ትክክል ያልሆኑ በውስጥ ስለምንደዋወል ነው። ኤርሚዬ እንደዛ እናደርጋለን። በጣም ነው የምወደው ወንድሜ። እዚህ ያሉ ቅዱሳን ወንድሞች እህቶች ናቸው። በፈለከው ሰዓት ደውልልኝ። በእውነተኛ ትምህርት ተማር። እንደዚህ አንዳንድ ጊዜ ቤትም የምትከፍት ከሆነ እንመጣለን። ባለፈውም ልክ እንደሆነው ማለት ነው እንመጣለን። የትኛውም ጥያቄ ካለ እኔንም ዳንዬንም እነ ብሩኬንም እነ ዳጊንም መጠየቅ ትችላለህ። እዚህ ያሉ ማነው እዛ ያሉ ቅዱሳን ወገኖች የሚያገኙዋል። ተባረክ። የማትጸጸትበት ውሳኔ ነው ኤርምሻ። እኔ ዛሬ 27 ዓመት እንደዚህ ነበርኩ። በቃ የማልጸጸትበት በጣም ብዙ ጊዜ ብዙ ውሳኔዎች ወስኜ ተሳስቼ አውቃለሁ። ውሳኔ ትክክል አልነበረም። በስሜት ላይ የተመሰረተ ውሳኔ ወስኜ አዝኜ አልቅሼ አውቃለሁ። ባለማስተዋል በሌሎች ሰዎች ተታልዬ የወሰንኩት ውሳኔ አበሳጭቶኝ አናዶኝ ያውቃል፣ አስቆጥቶኝ ያውቃል፣ አስለቅሶኝ ያውቃል። ዘመኔ ላይ ሁሉ ጸጸትን የሚያመጣ ነገር ሆኖ ሁሉ ያውቃል። በጣም ብዙ ማለት ነው። በእውቀትም ባለመውቀትም አስቤበትም ሳላስብበትም በስሜት ሆኜ የወሰንኳቸው በጣም ብዙ ውሳኔዎች አሉ። በእነዚህ ጥቂት ዘመናት ማለት ነው የተጸጸትኩባቸው። ግን የእግዚአብሔርን ልጅ የህይወቴ አዳኝና ጌታ አድርጌ ልክ አሁን አንተ ዛሬ እንደተቀበልከው የተቀበልኩባትን ጥር 12 ቀን የሚካኤልን ታቦት ለማስገባት ወጥቼ ጃልሜዳ ላይ እዛው ጉባኤ እግዚአብሔር ቤተክርስቲያን ሄጄ ጌታን የተቀበልኩባት ቀን የወንጌልን ስብከት ከሙሉ ወንጌል ቤተክርስቲያን ኮንፈረንስ ፕሮግራም ላይ ብሰማም የዳንኩበትን ወንጌል እዛ ብሰማም የወሰንኩት ያን ቀን የወሰንኩት ውሳኔ በህይወት ዘመኔ ሁሉ ማልጸጸትበት ነው። በህይወት ዘመኔ እንደም እጅግ ደስ የምሰኝበት ምን አይነት ቀን ነው ያ ቀን የምለው ማለት ነው። እና ለእግዚአብሔር ክብር ይሁን። ደስ ይበልህ። ጌታ እግዚአብሔር በእውነተኛ ዕውቀት ያሳድጋል። መጽሐፍ ቅዱስን ሰዎች እዛው እንዲሰጡ አደርጋለሁ። ካልሆነ ፒኦ ቦክስ ነምበርን ትሰጠኝና እዚህ እኔ ራሴ የምጠቀምበትን እልክልሃለሁ። እኔ እልክልሃለሁ ከዚህ ማለት ነው። ካናዳ ስላለ በዲኤችኤል በ3 ቀን ውስጥ የሚደርስ ማለት ነው። የነበረው የኛውን ደግሞ ቀያለው ምናምን ስለ የተሳሳተ ነው ይሄ መጽሐፍ በፍጹም። ዳጊም እንደዛ እንትና ዴቭም እንደዛ አለኝ። ባለፈው ዕለት እየተወያየን ነበር እግዚአብሔርን ቃል እየተማማርን እሱን አስቀምጠው አይቻልም አለኝ። ኦኬ ብዬ ተወኩት። ምናልባት እኔ ብዙም ግዕዙም ስለማላውቀው ቀኑን ይሄ የተሳሳተ ኦርቶዶክስ ያሳተመችው የተሳሳተ መጽሐፍ መሆኗን የራሷ የኦርቶዶክሳውያን መምህራን ይሄ መጽሐፍ ወንጀል ሰርታለች በዚህ መጽሐፍ ቅዱስ ላይ የራሷ መምህራን ሁሉ ጭምር ይናገራሉ። ከሊቅ እስከ ደቂቅ የተባሉት ማለት ነው። ስለዚህ ዝም ብላ አስቀምጠው ስህተቱን ለወደፊት አሁን አንተ በእውነተኛ መጽሐፍት እንልክልሃለን መጽሐፍ ቅዱስ የቀድሞ ትርጉም ማለት ነው። እሱን አንብበ በቤተክርስቲያን ተምረህ ለወደፊት ስለ ጌታ ስትመሰክር ይሄንን አሁን ያስከው መጽሐፍ ይዘው በሚመጡ ሰዎች ይኖራሉ። እኛ የቱ ጋር ስህተት እንዳለ በዚህ መጽሐፍት ላይ በደንብ ለወደፊት ስለምንሄድበት ከዚህ በፊት የሚያሳየኑ ስላለ ምልክቱን ይዘህ ኦርቶዶክሳውያን ቢመጡ መጽሐፋቸው ምን ያህል የተበከለ መጽሐፍት መሆኑን ከቀድሞ መጽሐፍት ጋራ ሁሉ እያስተያየት አነጻጽረህ ልክኛውን እንደምናገለግለው እንደምናሳያቸው እንደዛ ታሳያቸዋለና ይቀመጥ፣ እንዳትጠቀምበት ይቀመጥ። ለህይወት መመሪያ ይሆናል ብለህ ይሄ የእግዚአብሔር ቃል አይደለም። በጣም እንዲህ አይነት ነውር እኔ በዘመኔ አይቻላል። እና መጽሐፉ እኔም እጅ ላይ ያለ ይቀመጥ፣ እንዳትጥለው። ለምን ይሄንን መጽሐፍ ይዘው የሚመጡ ሰዎች ስላሉ ማለት ነው። ይሄን መጽሐፍ ይዘው የሚመጡ ሰዎች አሉ እና ስህተቱን እናሳያለን። የቱ ጋር ከእውነተኛው መጽሐፍ ቅዱስ ምን ያህል እንደተሳሳተ የራሳቸው ልጆች እመነኝ፣ ኦርቶዶክስ በአደባባይ ወጣ ይቅርታ አልጠይቅ ብላ እንጂ ልጆቿና መምህራኖቿ በውስጥ መስመር ኦኬ፣ ቆይ አንዴ ጠብቀኝ። እሺ ወንጌላዊ አንዴ ስልክህን አንሳልኝ ፈልጌ ነው። አንዴ ለ2 ደቂቃ። ቴንክ ዩ ተባረክ።
እሺ እና እንደዛ እናደርጋለን። ሌላ ስልክ እሰጣለሁ። ጌታ ኢየሱስ ማነው ሌላ መጽሐፍ ቅዱስ ይሰጣል። እግዚአብሔር ይባረክ። ጌታን እጅግ አድርገን እናመሰግናለን። አንዴ ቆይ እግዚአብሔር ይባረክ። እሺ ጌታ ይመስገን። ስለዚህ እንደዛ እናደርጋለን። እሺ ሌሎች እንደዚህ እንደ ወንድሜ እንደ ኤርሚ ማለት ነው ለረጅም ዓመታት ስትሰሙን የነበራችሁ ወንድሞች እህቶች ካላችሁ ኤርሚ ቅድም ሲነግረን 2 ዓመት ሙሉ ሰምቻለሁ ተከታትያለሁ አለኝ እና ሌሎች ሰዎች ካላችሁ ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ዳንዬ መጣ ወንድምነት እግዚአብሔር ይባረክ። ኤርሚ ዛሬ ጌታን ተቀበለ። ዳኒ ስጣላው ነው የነበረ ድሮ በጣም ዳንዬ ድሮ ሲያወራ አይዞ እያለ ነበር የሚያናደኝ። ንስሐ ገብቷል። ሰላም በለው ወንድምነት፣ እንኳን ደስ ያለ በለው ዳኒ ወንድም እንኳን ደስ ያለ። በጣም ደስ ብሎኛል። ጌታ ይባረክ። እንኳን ጌታ ረዳ፣ እንኳን ከጨለማ አመለጥክ። ዋው ከአንዱ ለሶስቴ ጠይቄያለሁ፣ 3 መልሰልኛል። ያው ስላደረክልኝ ተበበር ለማኔን ለማዳን ብለ ብዙ መጽሐፋቱን እንደውም እንታስተውስ ከሆነ የማንም መሰለ ጠየቁ ስለ እርገት ጠይቄ ነበረ ከዚህ በፊትና መጽሐፍ ቅዱስ ከፍተ ብዙ ነገሮችን አሳይተኝ ነበር እንታስተውስ ከሆነ ዳኒ ዝማል አልሰማ። አዎ አስታወስኩ። ሩታ ያስተዋወቀችን ነበር እንታስተውስ ከሆነ የሆነ ጊዜ ላይ አስታወስኩ። በጣም ጌታ ይባርክ። ከልብ አመሰግናለሁ ስላደረከው ትብብር ሁሉ እግዚአብሔር ይባርክ ብያም የሚጠይቅ ሰው ያው የሆነ ቀን ኢየሱስ ማግኘቱ አይቀርምና በተለይ በቅንነት ለመረዳት የሚጠይቁ ሰዎች ጌታ ያገኛቸዋል እና በቃ ጌታ ደግሞ እድል ሰጥቶ እሱን እንድታየው ስለረዳ እግዚአብሔር ይመስገን። በጣም ደስ ብሎኛል። ሩታዬን በጣም ደስ ለሚላት ተስፋ አለኝ። አሁን ነው የገባው ግን በቃ ጌታ ይባረክ። እንኳን እግዚአብሔር አምላክ ረዳ። በሰማይ በዚህ ሰዓት በጣም ደስታ መላእክቶች ናቸውና እግዚአብሔር ይመስገን። በቃ አንዴ ወንድምነት ቆይ ኤርሚ ስልክህን ለወንጌላዊ ለአገልጋዩ ልስጠው አይደለ? አሁን እያወራሁት ነው። ስለዚህ ችግር የለም። አሁን ወይ ደውላል ምሽት ነው እናንተ ጋር ካልሆነ ነገ ይደውል። ችግር የለም። ጀስት ማውራት እችላለሁ። አሁን ያሉት ከኔ አጠገብ ምናምን ያሉ ስራ ስለሄዱ በዚህ ሰዓት የተኛ ሰው ስለሌለ ችግር የለውም። እኔ ብቻ ነኝ። ከቻለ 1-2 ደቂቃ ሀይላል። አሁን ስልኩን ታነሳልታለህ። ልስጠው በቃ ፈቃድ ከሆነ ኦኬ። እሺ እኔም እሱን ልክልሃለሁ። እሺ ቴንክ ዩ ዳኒ። ያወራሽ እመጣዋለሁ። ዳኒ በትልቁ እናወራ። እኔ ላጥፋው ቪዲዮን። እሺ ቆይ እሺ ቀደም ምናልባት ወንድምነት እያወራ ነበርና ሌሎችም ካላችሁ ጋይስ በጣም እየሰማችሁ ኢየሱስ ክርስቶስ ጌታ እንደሆነ የገባችሁ ሰዎች የተረዳችሁ ከሱ ውጪ ህይወት እንደሌለ በጣም በቃ በህይወታችሁ ላይ እውነት ኢየሱስ ክርስቶስ አዳኝነቱ ጌትነቱ የተረዳችሁ ሰዎች ካላችሁ ባይዘው በጣም ጊዜያችሁን አትፍጁ። አሁን እየተወራ ያለው ስለ ሃይማኖት መቀየር አይደለም ጋይስ። ኢየሱስ ከሃይማኖት ይበልጣል። ኢየሱስ ህይወት ነው። ኢየሱስ ህይወት ነውና አትዘግዩ። ለምን ትዘገያለህ አይደል ያለው? በቃ አትዘግዩ። ለምን ትዘገያላችሁ? ኢየሱስ ጌታ መሆኑን የተረዳ ሰው ካለ በቃ አዳኝ እንደሆነ ከገባችሁ፣ ማምለጫ እንደሆነ ከገባችሁ ለምን ትዘገያላችሁ? ለምን ዘመናችሁን ትጨርሳላችሁ? እስኪ ኮመንት ቪዲዮዎቻችን ላይ እዩ። በዚህ ቤተ እምነት ውስጥ ሆኜ ያሳለፍኩት ዘመን ቆጨኝ ይላሉ ብዙ ሰዎች ማለት ነው። አዎ ይቆጫል። አየህ ሰው ኢየሱስን ሳያቅ የሚኖርበት ዘመን ኢየሱስን ካገኘው በኋላ ይቆጨዋል። ያለ ክርስቶስ ኢየሱስ ህይወት ባዶ ስለሆነ ማለት ነው።
ባዶ ነው። በቃ ያለ ኢየሱስ ህይወት ባዶ ነው ወዳጆቼ። ኑ ወደ እግዚአብሔር መንግስት ወደ ኢየሱስ ነው። እና አሁን በጣም ብዙ ሰዎች እንዳላችሁ እናውቃለን። በጣም ብዙ ሰዎች ማለት ነው ተደብቃችሁ የምትሰሙን ዩቲዩብ ላይ ቪዲዮ እያወረዳችሁ የምታዳምጡ በክርስቶስ ኢየሱስ ፍቅር የተያያዛችሁ ሰዎች አላችሁ። መዝሙር ትሰማላችሁ፣ ስብከት ትሰማላችሁ። በጣም ብዙ ሰዎች ነው ይሄንን የምናወራው፣ 2-3 አይደለም፣ በጣም ብዙ ትውልድ ማለት ነው ተደብቀው መዝሙር ይሰማል። ማንም የኢየሱስ እንደሆነ እንዳያቅበት መዝሙር ይሰማል፣ ስብከት ይሰማል፣ ኮፒ ሊንክ ሼር ያደርጋሉ ቁጭ ብለው ማለት ነው። ማንም አያያቸውም። ልባቸው ግን በኢየሱስ ፍቅር ቀልጣለች። ጋይስ እናንተ ለምን ትዘገያላችሁ? እንደዚህ አይነት ሰዎች አትዘግዩ፣ ዘመናችሁን አትጨርሱ። ኑ ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ። አሁን ማምለጥ ነው ያለባችሁ። የመዳን ቀን ደግሞ ዛሬ ነው፣ አሁን ነው ወዳጆች፣ አሁን ነው። ኢየሱስ ክርስቶስ ይወዳቸዋል። አትዘግዩ። እንደዚህ አይነት ሰዎች ካላችሁ በእውነት ዛሬ ነገ ሳትሉ ወስኑ። እውነተኛውን ህይወት ከክርስቶስ ኢየሱስ ዘንድ ያለውን ያንን ማንም ዓለም የማትሰጠውን ብር የማይሰጠውን ሃይማኖተኝነት የማይሰጠውን ያንን ህይወት ከክርስቶስ ኢየሱስ ውሰዱ። እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ አይደል ያለ ጌታ? ኑ ወደ ኢየሱስ፣ ወደ ኢየሱስ ኑ ጋይስ፣ ወደ ኢየሱስ ኑ። የምንጠራችሁ ወደ ቤተ እምነት ኑ ነው አይደለም፣ ወደ ኢየሱስ ኑ ነው የምንላችሁ። ለምን? ኢየሱስን የያዘች ነፍስ ናት ረፍት የምታገኘው። ሃይማኖት የቀየረ አይደለም። እኛ የምንሰጣችሁ የናዝሬቱ ኢየሱስን ነው። ኑ ወደ ኢየሱስ ጋይስ፣ ወደ ኢየሱስ። ነገ ይሄ ነገር ላስተካክል ምናምን አትበሉ። ኢየሱስ ጋር መተህ ነው የሚስተካከለው። ኢየሱስ ጋር መተሽ ነው የሚስተካከልልሽ። ወዳጆቼ እናንተ አስተካክላችሁ የምትመጡት ህይወት የላችሁም። ጌታ ጋር መታችሁ ነው የሚስተካከለው። ይሄው ህያው ምስክሮች ነን። ጌታ ጋር መተን ነው የተስተካከለልን። ወዳጄ በጣም በብዙ ሃይማኖተኝነት ውስጥ ተይዘን ያልተስተካከለ ህይወት ከነሸክማችን ከነቀንበራችን ውዴ ጋር መተን ግን ሸክማችን ቀለለ። ወደ ኢየሱስ ኑ። ነገ ዛሬ አትበሉ። ነገ እናንተ አይደለም፣ ነገ የእናንተ አይደለም። አሁን ኤርሚ አስበው፣ ኢየሱስ ገብቶኛል ባልክባቸው በምትጠይቅባቸው ሰዓት ላይ ድንገት ሄደ ቢሆንስ ኖሮ አስበዋል። ሄደ ቢሆንስ ኖሮ ሳትወስን ሄደ ቢሆንስ ኖሮ። ሞት በቀጠሮ አይመጣም። ብዙ ሰዎች ሞት በቀጠሮ የሚመጣ ነው የሚመስላቸው፣ አይደለም፣ ድንገት ነው የሚመጣው። አለን ያሉ ዛሬ ግን ያልተነሱ ሰዎች እኮ አሉ። አየ ለዚህ ነው መጽሐፍ የመዳን ቀን አሁን ነው ያንተ ሰዓት ወዳጄ፣ አሁን ነው ያንቺ ሰዓት። ወስኑ ወዳጆች። የኢየሱስ ክርስቶስን ወደ ኢየሱስ የመምጣትን የሚያክል ትልቅ ነገር የለም። የኢየሱስ የመሆን የሚመስል ትልቅ ነገር የለም ወዳጆች። ወደ ኢየሱስ ኑ። ለኢየሱስ ህይወታችሁን አሳልፋችሁ ስጡ። ኢየሱስ ክርስቶስ ይወዳችኋል ወዳጆች፣ ኢየሱስ ይወዳችኋል። እና ይሄን ጌታ ለመቀበል የምትፈልጉ ሰዎች ካላችሁ እኔም እላለሁ ለምን ትዘገያላችሁ? አትዘግዩ። ተነሱና ንስሐ ግቡ ጋይስ፣ ንስሐ እንግባ። ኃጢአት በደል ውስጥ ያላችሁ ሰዎች፣ የእግዚአብሔር መንግስት ያልተቀላቀላችሁ፣ በክርስቶስ ኢየሱስ አምናችሁ ህይወት የሌላችሁ ሰዎች ለምን ትዘገያላችሁ? ዘመናችሁን ለምን ሰይጣን ይበለዋል? በክርስቶስ ኢየሱስ አምናችሁ ዛሬ መዳን ይሆንላችሁ። እንደዚህ አይነት ሰዎች ካላችሁ ወስኑ፣ ሪኩዌስት ላኩ፣ ግቡ፣ እንጸልያለን። እግዚአብሔር አምላክ ይረዳችኋል እና በቃ የድል ቀን ይሆናል በእናንተ ህይወት። ሰይጣን ነው ዛሬ አይሁን ሰበብ የሚሰጣችሁ፣ ነገ ይሁን የሆነ ሰበብ እያመጣ እንደዚህ ይሁን የሚላችሁ ሰይጣን ነው ወዳጆቼ። ሰይጣን ነው እንተ እንደዚህ ቢሆን የሚለው ሰይጣን ነው እንደሱ የሚላችሁ ወዳጆች። የመዳን ቀን በእግዚአብሔር መንግስት አሁን ነው እና እንድትወስኑ በጌታ ፍቅር እናበረታታችኋለን። ኢየሱስ ክርስቶስ ያድናል። ኢየሱስ ይታደጋል። እግዚአብሔር ይባረክ። ይሄንን ነው የምንላችሁ እና ጸጋ ይብዛላችሁ። ወንድምነት አለ መጣል አለው ወንድምነት ቴንክ ዩ
አገልጋይ ጋር እያገናኘሁት ነበር ከተክልሻ ጋር ወንጌላዊ ተክሉ ጌታ ይባርክ። እሱን ደወለልኝ አገኘው። ኤርሚዬን ያገኘው ነው። ኤርሚ ደረሰ አይደለ? እሺ ደርሰኛል፣ ሰምቼዋለሁ። ችግር የለውም። ቁጥሩን አይቼዋለሁ። ያ አሁን ወይ ደውልልሃል። በዚህ አጋጣሚ መናገር የምፈልገው ነገር ኤርሚ ምንድነው መሰለ፣ ብዙ ሰዎች የኢየሱስ ፍቅር ገብቷቸዋል። ዳኒ እንደተናገረው ተደጋጋሚ ቀን ከቤት ከፍተን ዴቭ ጋር ሁነን እናወራለን እና መምጣት ይፈልጋሉ። አብዛኞቹ ጓደኞች የሚያወሩኝም አሉ እንደዚሁ ተገናኝተን ማለት ነው። ያ ባለፈውም በውስጥም ደውለውልኝ ያገኙአሉ። ሁሉም የእግዚአብሔር ፍቅር ገብቷቸዋል። መዳን በሱ እንጂ በማንም እንደሌለም አውቀውታልኝ። ግን አሁን ምንድነው መሰለ ወደ የትኛው እምነት ነው የምንመጣው? ፕሮቴስታንት ሲባል የትኛው ለምሳሌ አብዛኛውን ጊዜ ከኔ ጋር መጥተው የሚሟገቱት ማለት ነው ሶፍት ያበሏቸዋል፣ የሆነ ነገር ያበሏቸዋል፣ እንደዛ ይላሉ። የኔ መልስ ደግሞ ከሰዎቹ ጋር ሳይሆን ከክርስቶስ ጋር ህብረት አድርጉ ነው የምላቸው። ብዙ ጊዜ ለቃሉ ብቻ ኑሩ ነው ያልኳቸው ያለውና እሱ አንዴ ነው የተደረገው። እዚህ ላሉ ሰዎችም ሁሉ ተናግሬያለሁ። ይሄ ሶፍት ማብላት የሚባል ነገር መቼም እኛ ላይ ሲሆን በጣም ብዙ ነገር ይጠነክራል። ምክንያቱም የእውነት መንገድ ስለሆነ በዚህና በዚህ ምክንያት ምናምን ነገር ፈልገው ማለት ነው። ሶፍት ማብላት የሚባለው አንዴ ነው የተደረገው። እሱንም አንድ ግለሰብ ነው ያደረገው። ያም ግለሰብ ትክክል እንዳይደለ እኔ ራሴ ወጥቼ ተናገርኩትኝ። የኔን ዩቲዩብ አካውንት ሊንክ ሰጣለሁ። የዩቲዩብ አካውንቱን ሊንክ ማለት ነው፣ የኔን ካላወቀው ማለት ነው። እና ቪዲዮን እልክልህና ትሰማዋለህ እዛ ላይ ማለት ነው። በትክክል የተቃወምኩትና እኔ ብቻ ሳይሆን በሙሉ የወንጌል አማኞች የተቃወሙ ነው። አንዴ ነው የተደረገው። ልብ በል ኤርሚ፣ አንዴ ነው የተደረገው እና ያንን እስካሁን ድረስ ይዘው ሶፍት ያበል። ያንንም በስህተት ነው ያደረገው። ትክክል አይደለም ብለን ተናግረናል። ያንኑ አገልጋይ እኔ በአካል አግኝቼዋለሁ። እዚህ እኔ ያለሁበት ሀገር ሊያገለግል መጥቶ ማለት ነው። ትክክል አይደለም ብየው ማለት ነው። ይሄ አገልጋይ ዛሬ በእኛ በወንጌላውያን አማኞች አብያተ ክርስቲያናት ውስጥ ገብቶ የሚያገለግል ሰው ነው። ኦኬ፣ ያ አንዴ ነው የተደረገው በስህተት ማለት ነው። እኛ ሀገር ታውቃለህ፣ አንድ ስህተት አንዴ ተሳሳት፣ አንዴ ስትሰርቅ ካዩ ለእንደው በስህተት እንኳን ብሰርቅ ለዘላለም ሌባ ነው ብሎ የሚሉ ኦኬ። አንድ ግለሰብ ነው ያደረገው። አንድ ግለሰብ አንድ አገልጋይ ነው ያደረገው። እኛ የወንጌላውያን አማኞች እንደዚህ አይነት ልማድ የለንም። ኦኬ፣ ባለማወቅም በማወቅም ይሁን የእውነት መንገድ እንዲሰደብ እንደዚህ አይነት ምክንያት የሚሰጡ ሰዎች እንዳሉ ብናቅም ግን ከስህተቱ ደግሞ ተመልሶ አላደርግም ብሎ አያደርግም። ወዴት ነው የምንመጣው ብለው ላሉህ ይምጡ። አሁን አብዛኞቹ እኔን ይሰማሉ አይደል? ባለፈውም ስታወራኝ ነበር አይደል? አሁንም አሉ፣ ከታች አሉ፣ እየሰሙ ነው። ኦኬ፣ ኤርሚ ትክክል ነው ብለው ያሉኝ ሰዎች አሉ። አሁን በባለፈው የሚያለው ወንድም ትክክል ነው፣ በጣም ታናድደኛለህ፣ ግን ትክክል ነው፣ በጣም እንሰማለን ብሎ አለኝ። ማን ነበረ እሱ ወንድም? አሌክስ ነው ማን ይባላል? አሌክስ ነው የሚባል። የመጀመሪያ ቀን ነው አንተን ተከትሎ ነው የገባ አሌክስ። አይ ከዛ በፊትም ያገኘሁት ይመስለኛል ባልሳሳትና አሉ እኮ ወዴት ነው እንምጣ ብለው ያሉት። ኑ እኔ ህብረት ወደማረግበት እኔ ወዳለሁበት ሀገር ባትመጡ ኑ እኔን ጠይቁኝ። በወንጌል እምነት ወንድሞቼና እህቶቼ የሆኑ አሁን የደወልኩለት አገልጋይ ነው። ወንጌላዊ ተክሉን የማያውቀው የለም። በሶሻል ሚዲያ ላይ ፌስቡክ ላይ ወንጌልን የሚሰብክ በጣም የተወደደ ወንድሜ ነው። ኦኬ፣ የተወደደ ወንድማችን ነው። በኢትዮጵያ ቤተክርስቲያን ላይ የሚያገለግል ከኢትዮጵያ ጀምሮ አሁን እስካለበት ካናዳ ድረስ የሚያገለግል ጤናማ ህይወት ያለው ጤናማ አገልግሎት የሚያገለግል በእውነተኛ ቤተክርስቲያን ውስጥ ያለ ማለት ነው። ወዴት እንሂድ ብላችሁ የምትሉ ሰዎች ካላችሁ ኑ እኔን አግኙ። ዋናው እናንተ መቀበል ያለባችሁ የእግዚአብሔር ልጅ ነው። ለህይወታችሁ የሚያስፈልጋችሁ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ከተቀበላችሁ በኋላ ግን ከነማ ጋራ ህብረት እናድርግ ብሎ ማለት መጠየቁ በጣም ጥሩ ነው፣ ወሳኝ ነው፣ ትክክል ነው። እኔ ጋር ኑና ጠይቁኝ። አጭበርባሪ ያልሆኑ ኦኬ፣ እውነተኛ ህይወትን የያዙ በክርስቶስ ኢየሱስ የሚያምኑ ወንድሞችና እህቶቼ ቤተሰብ የሆኑኝ በወንጌል በዓለም ዙሪያ በጣም ብዙ ወንድሞች አሉ። ዳንዬን አግኙት፣ እኔን አግኙ፣ እነ ዳግዬን አግኟቸው፣ እንነግራችኋለን እነማጋ መሄድ እንዳለባችሁ ከነማጋ ህብረት እንደማድረግ እንዳለባችሁ ማለት ነው። ስለዚህ አሁን ኤርሚ አሁን የወንጌላዊን ስልክ ስልክልህ ይሄ ወንድም በጣም የተወደደ ወንድም ነው። እውነተኛ አገልጋይ ነው። እሱ የሚያገለግልባትን ቤተክርስቲያን የሚያገለግልባትን ቤተክርስቲያን እውነተኛ ቤተክርስቲያን ናት። ስለዚህ እዛ ያሉ አማኞች ወንድሞቻችንና እህቶቻችን ልክ እንደኛው ማለት ነው እውነተኛ የሆነ የክርስትናን ህይወት የሚኖሩና እውነተኛ ቤተክርስቲያናት ናቸው። እና አትፍሩ። ምንድነው አንድ ግለሰብ ሶፍት አስበላ ተብሎ
ጌታ እውነት ነው ግን ብንመጣ ወዴት እንሄዳለን ብሎ በሚል በዚህ ነገር እንዳትከለከሉ። ሰይጣን ይህንን የህይወትን ጌታ የሆነውን ኢየሱስን እንዳትከተሉት ምክንያት ነው የሚያበዛባችሁ። አንዴ ይህን ጌታ ከተከተልከው ከድር ያባርሩሃል፣ ከቤተሰብ ይነጥሉሃል፣ ወይ ቤተ ያከራዩ ያስወጣል ተብሎ ድሮ ሲያስፈራሩ ነበር። አሁን ብራዘር ትውልዱ እየቆየ እያወቀ መጣ ማለት ነው። ኤርሚ እንግዲህ ከዳንዬ ጋር ከኔም ጋር ሆኖ ተጨቃጭቀ ተሰዳድበንም ሊሆን ይችላል። ዳኒ ነው ማገኘው ዳኒ ነው ማገኘው ሁሌ ነው በቃ የምንጨቃጨቅ አይደል? አንዳንዴ ለመረዳት ዝም ብዬ አዳምጠዋለሁ፣ አንዳንዴም ያናደኝና በቃ ምናምን ብዬ እሄዳለሁ። ግን እግዚአብሔር ይመስገን ቀስ በቀስ ግን እየሰማው ተገለጠልኝ፣ ያየሁትን አየው። በዛ ልክ ደግሞ እኔ የጎንደር ልጅ ነኝ ስለ ጎንደር ማህበረሰብ ያለ ሰው ብዙ ሰው ጌታን ያውቃል፣ ማያውቅም ደግሞ አለ። ስታስተምራቸው ግን ከታች ነው እየሰሙ አሉ። ማህበረሰቡ ጫና ያደርጋል። እኔ ኢየሱስን መቀበልና ስለ ኢየሱስ መናገር መዝሙር መዘመር ከጀመርኩ ቀን ጀምሬ እናቴ ጋር ተገናኝቼ አላውቅም። ግን እናቴ ጋር ብለያይም ያገኘሁት ክርስቶስን ስለሆነ ነው አይመለከተኝም ብዬ ዞር ያልኩት። ገብቶሃል? እግዚአብሔር ይመስገን። እሱ ነው ዋናው የሚያስፈልገው እሱ ነው። በሃይማኖቴ ወይም የፈለኩትን ሃይማኖት ስላስ ከጣሉኝ ኢየሱስን ብዬ ከጣሉኝ ድሮም እንደማይወዱኝ ነው የማስበው። ዋይት እኔ የምረዳው እንደዛ ነው። ስለ ጌታ በሰዎች ዘንድ የፈለከውን ብትጠላ በቃ ስለ ስሙ ነው። ይሄንን የወንጌሉን እውነት አሁን እየተማርክ የውሃ ጥምቀቱን የሚያጠምቅሃል ወንጌላዊ እና የሚያስተምርሃል ሌሎችም ሰዎች አሉ። እውነቱን ታውቀዋለህ ኤርሚዬ። እኛም አንድ ሰሞን እንዲያድርጎን ነበር የሚባል አባባል አለ እኔ ባደኩበት በባላገሩ ማለት ነውና እኔም መስሎኝ ነበር ከዛሬ 27 ዓመት በፊት ስለ ጴንጤ ሲነገር ምን አይነት ማህበረሰብ ነው በቃ እንደው በመድኃኒዓለም ምናምን ነገር እያን ማለት ነው። ገብርኤል መጥቶ ጨፍጭፎ ጨረሳቸው፣ አጋደማቸው፣ አዳራሻቸው ውስጥ መብረቅ ልኮ ምናምን ነገር ተብሎ ሁሉ ሰው እንዲፈራ ማለት ነው። እኔ ሰምቻለሁ ይሄን በጆሮዬ እዚህ አምቦ የሚባል ሀገር ምናምን ነገር ብለው ማለት ነው ያኔ። እና ሲታይ መጨረሻ ውሸት ነው። ገብርኤል ለምንድን ነው ከሰማይ መጥቶ ጴንጤ አዳራሽ ላይ መብረቅ ወርውሮ ህዝብን የሚጨርሰው? ጨረሳቸው። ገብርኤልን ክደው አሉ። ሲጀምር ገብርኤልን የሚያስክድ ገብርኤል መልአክ ነው። የእግዚአብሔርን መልአክ የሚያስክድ ወንጌል እኛ የለንም። የእግዚአብሔር መልአክ ነው። ኦኬ አይተነው አናቅም። በመጽሐፍ ቅዱስ ላይ ግን ስሙ ተጽፏል። እና በቃ መጥቶ ጨፍጭፏቸው እንትን ብሏቸው ሄደ። ህዝብ እንዳይሄድ ማለት ነው። ህዝብ ወደዛ እንዳይሄድ እና በኋላ ግን ሲጣራ ውሸት ነው። በድመት ስጋ ነው የሚያቆርቡት ተብሎ የሚባለው በተለይ ጎንደር ደግሞ በዚህ በጣም ተወርቷል። ከተማው ድመት የጠፋበት ሁሉ ጭምር ፍለጋ ላይ ነበር። ትክል ድንጋይ በል ደብረ ታቦር በል እስቴ ጎንደር አዘዞ አለ አገልጋይ፣ እዚህ በጣም የምንወደው አገልጋይ ማለት ነው። ድመት ሲጠፋ ጴንጤ ጓሩ ፈልጉ እዛ አርደው ጥለዋቸው ቆዳቸውን ገፈው እየበሉ ምናምን ነገር እየተባለ ማለት ነው። ታውቀዋለህ? ሰምተሃል አይደል? ይሄ ነገር እሱ ጎንደር ላይ ይባላል። ድመት ምናምን ይበላሉ ምናምን እያሉ በልጅነት ይነግሩን ነበር። ይታይ ኤርሚሻ አሁን እንደው በመድኃኒዓለም እንደዛ ይሉኛል። እኛ በእግዚአብሔር መልክና ምሳሌ የተፈጠርን ሰዎች እንዴ የስጋ አምሮት እንኳን ቢኖረን እኮ ቢጠፋ ቅንጥብጣቢ ስጋ ከስጋ ቤት እንጠይቃለን እንጂ ድመት በባህላችን እኮ ተበልቶ አይታወቅም። በመድኃኒዓለም ለምንድነው እንደዚህ የሚወራው? አየህ ይሄንን እውነት ሰዎች ሰምተው ወደ መካነ ኢየሱስ ወይ ወደ ቃለ ሕይወት ወይ ወደ ሙሉ ወንጌል ወይ ወደ ክርስቶስ አብያተ ክርስቲያን ወይ ወደ አማኑኤል ወይ ወደ ገነት ቸርች ወይ ወደ ሕይወት ብርሃን ጤናማ ወደሆኑ ወደኛ አብያተ ክርስቲያናት ሄደው ስለ ጌታ የሚነገረውን ወንጌል ሰምቶ ህዝብ እንዳይድን ለማከላከያነት ነበር እንደዚህ ያደርጉ የነበሩት። ግን ሰው እያደር ንጋትና ጥራት እያደር ነው እንደሚባል እያየው መጣ እና በስጋ እንደዚህ አይነት ነገር እንደማናርግ አዩ እና ጌታ እግዚአብሔር እውነት ይዋ ሊደር እንጂ እውነት መውጣቱ አይቀርም። ያው እኛም ትናንት እንደዚህ አድርጎን ነበር ለማለት ነው። ተባረክ ጌታ ይወዳል። ሶል አንድ ቁጥር ጽፈ ነበር አይ ቲንክ አይቼ ነበር ልበር መሰለኝ። ያ ኤርሚ ያ ማይመች ቦታ ስለመጋባ ብዬ ነው። አንድ ሁለት ደቂቃ ቅድም ቆንጆ ጥያቄ ጠይቀዋል። ወሰድ እሺ ሰላም ብያለሁ ኤርሚ፣ እንዲሁም ኢየሱስ ብቸኛ ሁለተኛው ኤርሚ ማለት ነው እና ዳኒ ቤኪ ሁላችሁም ትግርማ ታች ያላችሁም ሰላም ብያለሁ። አሁን ብዙ ሰው የሚጠይቀውን ጥያቄ ነው ቅድም የጠየቀው እንደዚህ ያረጋሉ ምናምን እና ኤርሚ ማንተ መልሰለታል። ግን በደንብ ስትረስ አድርጌ መናገር ስለፈለኩኝ ነው።
እንግዲህ ብዙ ነው ስማችን የሚያጠፉት። ለምሳሌ ናይጄሪያ ኦር ሰምዌር የሆነ አፍሪካ ሀገር በቃ ብራዘርስ ኤንድ ሲስተርስ ኑና እዩ። እኔ አሁን ምላችሁ ምንድነው ኑና እዩ እስቲ የኢትዮጵያ ሙሉ ወንጌል ቤተክርስቲያን፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን፣ አማኑኤል ቤተክርስቲያን፣ ወንጌል ብርሃን፣ ጉባኤ እግዚአብሔር በጣም ሊስት ኦፍ ቤተክርስቲያኖች አሉ። ሂዱና እስቲ እዩ። እንደዚህ አይነት ልምምድ የለም። ኦኬ የለም እንደዚህ አይነት ልምምድ። ስለዚህ የኢትዮጵያን ወንጌላውያን አማኞች እንደዚህ አይነት ልማድ የለንም። ኦኬ ስለዚህ የምትመጡበት ቤተክርስቲያን በክርስቶስ ኢየሱስ ጌትነት የምታምንና ኢየሱስ ክርስቶስን የወንጌሏ ማዕከል አድርጋ የምትሰብክ ቤተክርስቲያን ነች። ኦኬ ሶፍት ማብላት ምናምን እነዚህ ፐርሰናል የሆኑ ስህተቶች ናቸው። ኦኬ ግለሰቦች የተሳሳታቸው ናቸው። ስለዚህ እነሱ እንዳይዟችሁ። ኦኬ በእኛ ሀገር እስቲ አምጡ ሳሪያስ ጋር አምጣ እስቲ የላየነው እስቲ አምጡ የለም። ኦኬ ስለዚህ ምንድነው ይሄ ልክ ቅድም እንዳወራችሁት የድመት እንትን ያቆርባሉ ምናምን ብሎ ስም እንደሚያጠፉና የሰዎችን ልብ ለመስጋትና ወደ ወንጌላውያን አማኞች ሰዎች እንዳይሄዱ ለመከላከል ሰዎች ከኦርቶዶክስ እንዳይወጡ ለማድረግ የሚደረግ የስም ማጥፋት ነው። ኦኬ የስም ማጥፋት ነው። የፈለገ ግን ጭላሸት ብትቀቡት ጥሩነቱ ምንድነው እኛ የተከተልነው ጌታ በማንኛውም አይነት ጭላሸት የሚደበቅ የሚጠፋ የሚደበዝዝ ጌታ አይደለም ኢየሱስ። እንደዛ ስላልከው ጌታ ኢየሱስ ክርስቶስን ልታሳንሰው ከጌትነቱ ዝቅ ልታደርገው ከመጣበት የማዳን ስራ ዝቅ ልታደርገው አትችልም። ኦኬ አትችልም። ስለዚህ ኢየሱስ ክርስቶስን ኦኬ ጌታችንን በመዋዕለ ሥጋዌው ወይ ደግሞ በዚህ ምድር በስጋ በነበረበት ወቅት እንደዚህ የጭላሸት መቀባት ስራ ሲሰራበት ነበረ። ኦኬ አሁንም በወንጌላውያን አማኞች እሱን በተከተልነው ሰዎችም ላይ ደግሞ እንደዚህ አይነት ጭላሸት መቀባት ኦኬ እዚህና እዛ የተደረጉ የሰዎችንና እኛን ጋር ምንም ግንኙነት የሌላቸው ሰዎች የሚያደርጓቸውን ችግሮች አምጥተው እዚህ እኛ የተከተልነው ጌታ ላይ ለመቀባትና ለመለጠፍ ይፈልጋሉ። ወደ እነሱ አይደለም እንጠራችሁ ኑና እዩ። ኦኬ ሊስት ኦፍ ቤተክርስቲያኖች በጣም ብዙ ቤተክርስቲያኖች አሉ። ኦኬ ጤናማ እንደዚህ አይነት ልምምድ ካያችሁ አትምጡ ነው ሂዱ። ኦኬ አትከተሉ፣ ከነሱ ጋር ህብረት አታድርጉ፣ ግን አታገኙትም። እስቲ ወንጌል ብርሃን ሄዶ አንድ እስቲ ኦርቶዶክሳዊ ኦኬ የለም። ስለዚህ በሌለ ነገር ሰው ሰርች አያረግም። ገና ለገና እኛም ብቻ ነው የሚሰማው በሚል ብቻ ጭላሸት መቀባት ይሞክራሉና ልላችሁ የምፈልገው ምንድነው በጣም ብዙ ቤተክርስቲያኖች አሉ። ኦኬ በጣም ብዙ በኢትዮጵያም ከኢትዮጵያ ውጭም በጣም ብዙ ጤናማ ቤተክርስቲያኖች አሉ። እነዛን ቤተክርስቲያኖች ፈልጋችሁ ዱ ብዙ ጊዜ በግለሰብ የሚዘወሩ ቤተክርስቲያኖች እንደዚህ አይነት ችግሮች ይገጥማቸዋል በግለሰብ ኦኬ። ነገር ግን ብዙ አብያተ ክርስቲያናት ደግሞ አሉ፣ አንጋፋ ቤተክርስቲያኖች አሉ። ኦኬ ወደ እነዛ ቤተክርስቲያን አብያተ ክርስቲያናት እየሄዳችሁ ጌታን ኢየሱስ ክርስቶስን በመቀበል ደህንነት በመማር ደቀ መዝሙርን በመሆን ኦኬ ወንጌልን ወደ ማገልገልና ወደ ኖርማል ህይወታችሁ መመለስ ትችላላችሁ። ሁለተኛ ሃይማኖት አይደለም የምትቀይሩት ወይ ደግሞ ሃይማኖት አይደለም የምትቀበሉት። ጌታ ኢየሱስ ክርስቶስ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው ነው ያለው። that's all። ኢየሱስ የመጣው ህይወት ሊሆነን ነው። ሞት ውስጥ የነበርን ሞት የተፈረደብን ሲኦል የሚጠብቀን የዘላለም ጨለማና ፍርድ የሚጠብቀን ሰዎች ለኛ ኢየሱስ የመጣው ሃይማኖት እንዲሆነን የምንጋደልለት ማለት የምንገልለት ሃይማኖቴን ነካችሁ ምናምን ብለን የምንገልለት የምንሳደብለት የምናንቋሽሽለት ይሄ ሌላውን ጭላሸት የምንቀባለት አይነት ጌታ አይደለም። እሱ አይነት ሃይማኖት አይደለም የተቀበልነው። ኖ እኛ ኢየሱስ ክርስቶስን የተቀበልነው ይሄ ጌታ ህይወት፣ መድኃኒት፣ እረፍት፣ ሰላም ብቻ ነው። that's it ያሳርፋል። አሁን ወንድሜን ኤርሚን ያስጨከነው ምንድነው ማዘሩ ስትዘጋው ምናምን በቃ ከዚህ በኋላ ልጅ አይደለም ምናምን ሲባል ያስጨከነው የገባው እውነት አለ። ይሄ ጌታ ሃይማኖት እንዳልሆነ ህይወት እንደሆነ ገብቶታል ማለት ነው። ስለዚህ ኢየሱስ ክርስቶስ ህይወት ነው፣ ሰላም ነው በቃ። ስለዚህ ደህንነትንና እረፍትና ሰላምን የሚፈልግ ሰው ብቻ ነው ወደ ኢየሱስ የሚመጣው። ሃይማኖት ሆነ ቆንጆ ሃይማኖት ብዙ ሚሊዮን ቢሊዮን የሚከተለው ሃይማኖት አለላችሁ። ነገር ግን በዛ ውስጥ እረፍት የለም፣ ሰላም የለም፣ የዘላለም ህይወት የለም፣ የዘላለም ህይወት እርግጠኝነት የለም፣ ደህንነት የለም። ስለዚህ የምትመጡበት ቤተክርስቲያን በጣም ብዙ ነው። ስፔሻሊ ኤርሚ የሚገርም ነገር በዚህ መናገር የምፈልገው ሰሞኑን አንድ ሰው ምን መሰከረልኝ እንግዲህ በዚህ ባንተ አገልግሎት የሚገርም እንደው ምንድነው የገባኝ ይሄ ጌታን ኢየሱስ ክርስቶስን ከተቀበለው በላይ ባይዘወይ የጸናው ይበልጣል። ባይዘወይ
ይሄ ልቡ ሲንገዳገድ የነበረ በጓደኛ በምናምን በሪሌሽንሺፕ ምናምን ወደ ኦርቶዶክስ ድንገት ሊያጋድል የነበረ በተለያየ ሲቹዌሽን የተያዘ ይሄም እውነት ይሆን እንዴ ብለው ሲጠራጠር የነበረ እንዲቆርጥለት ነው ያደረከው በዚህ አገልግሎት ውስጥ ማለት ነው። እና አንዲት እህት በጣም በርትታ በጣም ጠንክራየውና በጣም ገረመኝ ማለት በዚህ ባንተ አገልግሎት ማለት ነው። መጽሐፍ ቅዱስ ወደ ማንበብ ከዛ ወደ ደቀ መዝሙር ወደ መሆን ወደ መጠመቅ በቃ ይሄ ክርስትናው ላይ ጥብቅ ወደ ማለት እና የጸኑት ይበልጣሉ። ኦኬ የጸኑት ይበልጣሉ። ሁለተኛ አይናቸውን ወደ ጨለማ እንዳያዩ የሆኑት በጣም ይበልጣሉ። እና በወንጌል አማኝነታቸው በክርስቶስን በመከተላቸው እርግጠኛ ሆነው ልባቸው እርፍ ያለ በዚህ አገልግሎት በጣም ብዙዎች ናቸውና መስክሩ ብትላቸው ወጥተው የሚመሰክሩ እንዲህ ነበረ አሁን በቃ ጻነቼ እንደዚህ ወደዚህ ጨለማ እንደዚህ አይነት ጨለማ ነው እንዴ ምናምን ብለው ወደ ክርስቶስ ኢየሱስ ፊታቸውን በትክክል ያዞሩ የጸኑ በጣም ብዙዎች አሉ። የዳኑትም እንደዛው እጅግ በጣም ብዙዎች ናቸው። ስለዚህ እንደውም በየቀኑ እድል ሊሰጣቸው ይገባል እላለሁ። 30 ሚኒት ወር 1 ሰዓት ጌታን የሚቀበሉ አሁን ኤርሚ ላለፈው 2 ዓመት ነው የሰማ ላለፈው 3 ዓመት 10 ዓመት 7 ዓመት የሰሙ 1 ወር 2 ወር የሰሙ ጌታን ኢየሱስ ክርስቶስን መቀበል የሚፈልጉ ልባቸው ወደ ክርስቶስ የሚያጋድልባቸውና ሊመሰክሩ የሚገባቸው በጣም ብዙዎች አሉ። ከዚህ በፊት ማንዱ ታስታውሳለህ? ሰርፕራይዝ አድርጎና 2 ዓመት ከዚህ ከኢትዮጵያ ተነስቶ ካናዳ ገብቶ ጌታን እዛው አልጋው ላይ ቁጭ ብሎ ተቀብሎ እንዴት ምን አይነት ከዛ ደቀ መዝሙር ተምሮ ምናምን አገልጋይ እንዴት እንደሆነ ምናምን አይተናልና እንደዚህ አይነት በጣም ብዙዎች አሉ እና የጸኑት ደግሞ በጣም ይበልጣሉ ለማለት ነው። ተባረኩ። ቴንኪው ወንድማችን ሶል ተባረክ። ልክ ነው። በጣም ብዙ ሰዎች በውስጥ መስመር እንዲህ አይነት ጽሁፍ እጅግ ለቁጥር የሚያታክት ሜሴጅ መጥቶልኝ አንብቤ አውቃለሁኝ። በእነዚህ 10 ዓመት ውስጥ በጌታ ቤት የነበሩ ያሉ ግን እግራቸው ወደ ውጭም ወደ ውስጥም የቆመ ማለት ነው እና ግማሹ ቤተሰብ፣ ግማሹ በትዳር አጋር፣ ግማሹ በብዙ አይነት መንገድ ብቻ ወደ ኋላ ለማፈግፈግ ያሉ ሰዎች ጸንተው ቆመው እግዚአብሔር ሲያመሰግኑ ብዙዎች ልከውልኛል። ለእግዚአብሔር ክብር ይሁን። እንደው በጣም ብዙ ጊዜም እንደዚህ ኤርሚ ለማያምኑት ብቻ ሳይሆን ለኛ ለምናምንም ሰዎች እኮ እጅግ እግዚአብሔር በአንተ በኩል ጠቅሞናል ብለው ያሉ ሰዎች አሉ። ክብሩ ለበጉ ለኢየሱስ ይሁን፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለአምላካችን ይሁንለት። እግዚአብሔር ነው የሚያደርገው። እንኳንም ጸኑ፣ እንኳንም ቆሙ በጌታ ቤት። አሁንም ጸንታችሁ ቁሙ፣ አትናወጡ። የተሰጠን የዘላለም ሕይወት ነው ወገኖቼ፣ የተሰጠን የዘላለም ሕይወት ነው። የዘላለም ሕይወት ማለት ምን በምንኛ ቋንቋ በምንኛ ቃላት ሊገለጥ ይችላል? በእውነት ቃላት ያጥርብኛል። የትኞቹም ቃላቶች እዚህ ፕላኔት ላይ የሚነገሩበት ሰው ቋንቋ የቱንም ያህል በተከሸነ ቃላት እንግለጠው ብለን ብንል ልንገልጠው እና ልናብራራው የማንችለው ህይወት ማለት እኮ ነው። ከሞት በኋላ ስላለ ህይወት እርግጠኛ ሆነን ላንጠፋ እግዚአብሔር ወደ መንግስቱ የጠራን ያ እና ተባረኩ ለማለት ወዳለው ቴንኪዩ ሶል ጸጋ ይብዛላችሁ። ቴንኪዩ እና ኤርሚዬ ኦኬ፣ እሱን ለአንተ ልስጥህ እችል በልና ለአንተ ልስጥህ። ስልኬን የሚፈልጉ ሰዎች ካሉ ከነዛ ከጓደኞች ውስጥ ምናልባት ሊያወሩኝ ፈልገው ስልኬን ከፈለጉ የዋትስአፕ ቁጥሬን የሰጠው ስጣቸው። ሊያወሩኝ ከፈለጉ ላወራቸው እችላለሁ። ኦኬ፣ እዚህ በውስጥ ነው የሚያናግሩኝ ምናምን ሰዎች? አዎ በውስጥ የሚያናግሩ ሰዎች ድንገት ላበረታታቸው እፈልጋለሁ። መልካም ፈቃዳቸው ከሆነ አሁን ሚስተር ፖታቶ የሚባለው ልጅ ለራሱ እዚህ ጻፈ እያየሁት ነበር። እኔ ቤት ይመጣ ነበርና በጣም ብዙ ጊዜ ክርክር ነበር። እኛ ቤት ጣብ ነበረ። ሞዴሬተር የነበራቸው ሰዎች ብሎክ አድርገው ሸኝተውት ነበርና አሁን እያየሁት ነበር። አነሳሁት አጋጣሚ። እሱም ራሱ እዛ መጥቶ እየተቃወማቸው ምናምን ነገር ነበር። በጣም ነበር የሚሰርቡት። አለ እንዴ አሁን ማነው ስሙ? ሚስተር ፖታቶ በጣም ብዙ ነገር አይቷል። እኔ ጋር እየመጣ ካለ እስኪ ና ወንድማችን ካለ ና እናገኝ። ብራዘር ፈቃድ ከሆነ ና። ማራናታ እህቴ ከይቅርታ ጋር ታችላ ወርድሽ። ቴንክ ዩ ይኸውልህ ሰው ሃፒ ቱ ሲ ዩ እያለ ነው።
ሚስተር ፖታቶ። ኦኬ ሚስተር ፖታቶ አገኘሁት። ፎሎ መልሼለታለሁ። እሺ ወንድማችን ሰላም ኤርሚዬ፣ እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? እኔ አክቹሊ ክርስቲያን ነኝ። ቴንክ ዩ በጣም ስላገኘሁ በዚህ አጋጣሚ እንደውም ስላስገባኝ አመሰግናለሁ። እኔ ኤርሚን ያኛውን ሁለተኛውን በጌታ አሁን ወንድማችን የሆነውን አንድ ጊዜ ሲያወራ አየሁትና በጣም ኦፕን ነው በቃ ማይንዱ ማለት ነው። እና የሚገርምህ እኔ ብዙ ጊዜ አንተን እከታተላለሁ ትንሽ ያለችኝንም እውቀት ለማውቀው ሰው ወይም ለማገኘው ሰው ለማጋራት እሞክራለሁ። እና እሱ ፔጅ ገብቼ ጀስት ቀላል ጥያቄ እሱ የሚያነሳቸውን ትክክል ነህ መጠየቅ ተገቢ ነው፣ እኔም እንዳንተ ነበርኩ ምናምን ነው ማለት ነው። ይቅርታ አሁን ልጄን ትያለኝ። ከዛ በቃ በዚህ እንትን እኔ ፖዚቲቭ ነገር ባይዘው አልከራከራቸውም። እንደውም የማደርገው ምንድነው ጀስት መጠየቅ እኮ ይሄ ሰዋዊ ማንነታችን ነው። ለምሳሌ ታማልዳለች አታማልድም ብሎ ሰው ውስጡ ጥያቄ ከፈጠረበት ምንድነው ክፋቱ በመጠየቁ? ገባ? እንዲህ አይነት ነገሮችን ሼር ሲያደርግ በጣም ፖዚቲቭሊ አበረታታውት ማለት ነው። እና ጓደኞቹ አልወደዱኝም። የሚገርም ብዙ ጊዜ ብሎክ ሊያደርጉኝ ይሞክራሉ። እንደውም ኤርሚ ኖ ክፉ ነገር አልተናገረም ተውት ምናምን እያላቸው ማለት ነውና መጨረሻ ላይ ግን ያው ብሎክ አደረጉኝ። ላገኘውም አልቻልኩም። እኔ ግን ብዙ ጊዜ ፍቃደኛ ከሆነ እንደውም አንተ ፔጅ ወይም ደግሞ እነ ዳኒጋ ምናምን እየመጣ እንደው ያለውን ጥያቄ እንዲያቀርብ ነበር ፍላጎቴ። ግን መቸኮልም አልፈለኩም። ልጁ በራሱ ጎበዝ ነው። ሆነስትሊ ሂዋን አስክ እና ደግሞ ለሚጠይቀው ጥያቄ ደግሞ ተገቢውን ነገር ማግኘት ይፈልጋል። እኔም ራሱ ፕሬዠር ቢኖርበትም ማለት ነው። መጨረሻ ላይ ግን እግዚአብሔር ረድቶት እዚህ አየሁት። በጣም ነው ደስ ያለኝ። በቃ እኔ ምንም የተለየ ነገር ያደረኩት ነገር የለም። ግን ኤርሚ የኛው ማለት ነው። እውነቱን ተናገር፣ ያንተ ስራም ውጤት ነው ማለት ፈልጋለሁ። አመሰግናለሁ። ኤርሚ እንዴ ከምንም በላይ በጣም የሚደክመው ያው የተናደርንም እየበሸቅንም ቢሆን እውነታውን ስለሚነግረና የእውነት ይመራል። በደንብ እንሰማለን። እኔ ዛሬ ላይ የወጣሁትኝ ቪዲዮውንም የከፈትኩትኝ ለማንም ከፍታለሁ ለክርስቶስ ለመመስከር ግን የዘላለም ሕይወትን ለማግኘት አይደለም። ቪዲዮ ቤቴንም እንደዚህ ያሳየው ራሱ ብታይ እኔ በጣም ደስተኛ መሆንበት ነገር ነው። ለሌሎችም ደግሞ የምናገረው ነገር በዚህ አጋጣሚ አዎ ታወሩኛላችሁ፣ ጥርጣሬ ያለ ማህበረሰቡ ጎንደር ላይ አውቀዋለሁ፣ ተወልጄ አድጌበታለሁ። ለክርስቶስ የሚበልጥ ነገር ግን የለም። እውነቱን እንገራችሁ እኔ የተረዳሁት እሱን ነው። ሁላችንም ኖረን ነገ እናልፋለን። ብቻ አይደለም ጥለናት እንሄዳለን። የዘላለም ሕይወታችን ማናበላሽ የዚህኛው ስቃይ ሆኖብን ያንኛውንም ከምናበላሽ ዓለምን ሁሉ ንቀን ወደ ፈጣሪያችን ብንጠጋ የተሻለ ነገር ነው የሚል እምነት አለኝ በእኔ በኩል። ዋው ዓለምን ንቀን ከሱ ጋር መሆን ይሻለናል። ዋው በቃ የክርስትና ልኩ እዚህ ድረስ ነው። እዚህ ድረስ ነው። ጌታ ኢየሱስ ይረዳሃል፣ ረድቶሃል፣ ይረዳናል። ከወሰኑት ጋር ከጨከኑት ጋር ጨክናል። በዚህ አጋጣሚ ሄርሜ አቤት የሚገርም ነገር እኔ እዛ ማህበረሰብ ጎንደር ተወልጄ ሳድግ በስደት በነበርኩበት ሰዓት የሚገርም ነገር ጾማሉ፣ አስቀድሳሉ፣ ቤተክርስቲያን ሄዳሉ ምናምን ነገር። ከዛ በኋላ የሆነ ቀን ጣለኝ ማለት ነው። ለኔ የሰጠው እድል እግዚአብሔር በጣም ብዙ መሆኑን ነው የምነግርህ በዚህ አጋጣሚ። እና በዛ ሰዓት ላይ በወደኩበት ሰዓት እኔ ያመንኳቸው የተማመንኳቸው ጓደኞቼ እስከነ ቤተሰቦቼ ማለት ነው ጆሮ ዳባ ብሎኛል። እና በረንዳ ላይ ወጥቼ ወድቄ ምናምን ሁሉ ነገር አውቃለሁ እዛ ሀገር ላይ በነበርኩበት ታይምና ጀስት በዛ ሰዓት ነው ለመጀመሪያ ጊዜ እግዚአብሔርን ቀና ብዬ የጠየቅኩት። ማለቴ ምን አድርጌ ነው ብቻ ነው ያልኩት በማልቀስ ያው። በዛ መካከል ግን ምን ተረዳው በህይወቴ ውስጥ ሁሉም ሰው አለው የሚልህ አብሮ የሚከብህ አብሮም ያለው ሰው በሙሉ እስኪ ውደቅ፣ እስኪ ተፈተን፣ እስኪ የሆነ ቦታ ላይ ሁንና ከዛ በኋላ ድርሻን ታገኘዋለህ የሚል እምነት አለኝ። እና በዛ ነው እኔ ክርስቶስን ከዛ በኋላ መቅረብ፣ መጠጋት፣ መፈለግ የጀመርኩትኝ።
ከዛ ከአንተ ፔጅ እየመጣው ብዙ ነገሮች የምትናገራቸው እውነት ነው። እውነትን ደግሞ ከመቀበል ወደ ኋላ አይደለም። የኔ ባህሪ እንደዛ ነው። እውነትን እቀበላለሁ። አንድ ሰው እውነት እየተናገረ ከሆነ እሱን ሳፖርት አደርጋለሁ። እውነት ካልሆነ ደግሞ ፊት ለፊት ነው የምጠይቅና በዛ አጋጣሚ ነው እንግዲህ በህይወቴ ውስጥ አገኘው ክርስቶስን። ወደ ክርስቶስ መጣው፣ ተማርኩ፣ የገባኝን ልክ ገባኝ። ከዛ በኋላ ግን ማንነቴን እየቀየርኩኝ ወደ ትክክለኛው እምነቴ መጥቻለሁ። ካንተ ጋር መጥቼ ካንተ እግዚአብሔርን በመቀበሌ ክርስቶስን በመቀበሌ በጣም ትልቅ ደስታ የተሰማኝ ልበ ሙሉ ሆኜ ነው እያወራሁ ያለሁት። በጣም ደስተኛ ሁኜ ማለት ነው እያወራሁ ያለሁት። እግዚአብሔር የተመሰገነ ይሁን። እንግዲህ ለወደፊት ያለውን ነገር እግዚአብሔር ነው የሚያውቅ። ከእግዚአብሔር ጋር ብዙ ስራዎች ይጠበቃሉ። እኔም ትምህርት በደንብ እማራለሁ፣ ንስሐም እገባለሁ፣ እጠመቃለሁ። ያንን ሁሉ ነገር ለማድረግ ደግሞ ያው ከእግዚአብሔር ጋር እንግዲህ ነገሮችን ማየት ይሻላልኝ። አመሰግናለሁ በጣም ኤርሚ፣ ዳጊ፣ ሁላችሁ በተለይ ዳኒ በጣም ይቅርታ ላስቀየምኩ ነገር ካለ ምናልባት ዳኒ። ኤርሚሻ ምንም ያስቀየምከን ነገር የለም። እግዚአብሔር ይባረክ። እንኳን ጌታ ረዳ። ያው እግዚአብሔር ሲጠራ እግዚአብሔር ወደ ራሱ ሲያቀርብህ ነውና እኛ ምንም ነን። እግዚአብሔር ነው የሚሰራው በእኛ ውስጥና ጸጋው የተባረከ ይሁን። የጸጋው ባለቤት እግዚአብሔር የተባረከ ይሁን። ምናልባት እንደው እዚህ ሆነው ለሚሰሙን ሰዎች ሶፍት ማስበላት ምናምን ሲሉ እንሰማለንና አላወቃችሁም እግዚአብሔር። እኔ አሁን የሚገርመው ነገር ወንድምነትን እዚህ ያለን ክርስቲያኖች ሶፍት በልተን አናውቅም። በፊት ግን ብዙዎቻችን ገራባ እንበላ ነበር። ገራባ ማለት ነው የፍየል እንትን እንበላ ነበር ማለት ቅጠል፣ ብዙዎቻችን ማለት ነው። አተላ እንጠጣ ነበር ማለት የመጣንበትን እንዳንረሳ ነው። ጌታ ሲያስመጣን ጌታ አሁን ሲደርስልን ወዳጃችን ማለት ቱቦ ውስጥ እናድር ነበር። በጅብ ምናምን ተከበን የምንገባ ሰዎች ነበር። ጋይስ ጌታ እኮ ነው የገላገለን። አሁን ይኸው ጌታ ይመስገን ሶፍት አለም ደህና ምግብ እየመረጥን ነው የምንበላው። እንኳን አይደለም ሶፍት ማለት ምንጫችን ጌታ ሲጠራን ሲደርስልን ቤተሰብ ፊት እንኳን እኛን ለማቅረብ ቤተሰብ የሚሸማቀቅብን ሰዎች ነበር። አረ ጠረናችን የተቀየረ በጣም ከባድ ሱስ ውስጥ የነበርን ሰላም የሌለን ደስታ የሌለን ሰዎች ነበር። ወዳጅ አንተ ሶፍት ነው የሚገርም። ሃይማኖት እኮ ነበረን፣ ክር አስረን ነበርን። በ40 ቀናችን ተጠምቀን ኢየሱስን ግን አናውቀውም ነበር። አየህ በጉያችን የነበረው መጽሐፍ ቅዱስ አልነበረም። በጉያችን በጉያችን እንከት የነበረው የፍየል ምግብ፣ የእንስሳ ምግብ፣ ጫት ይዘን የምንዞር ነበርን ብዙዎቻችን። ከሰው ተራ የወጣን ማለት ነው። ሰው ባጠገባችን ሲያልፍ ጋን የተከፈተ ያክል የምንሸት ብራዘር የምንሸት ማለት ጋን በቃ የጠላ ጋን ያረቄ ምናምን እንደዚህ አይነት ሰዎችን ነው ጌታ ሰብስቦ ዛሬ ሰው ያደረገን። ወዳጄ ኢየሱስ ባይደርስልን ኖሮ ሃይማኖት እያለን ገዳም ለገዳም እየተንከራተትን ግን በዝሙት ዓለም ውስጥ የተነከርን ሰዎች ነን። ኢየሱስ እንኳን አይደለም አሁን ሶፍት ላይ ያስበላም ብራዘር ጌታ እኮ ነው አሁን ሰው ያደረገን ወዳጆች። እሱ እኮ ደርሶ ነው አሁን የምታዩት ሰው ጌታ ደርሶለት ነው። እግዚአብሔር ይባረክ። እና ጌታ ሲጠራን የጠራን ለዚህ ክብር ነው። አሁን ሰውን ከሰዎች መካከል ቤተሰብ አያፍርብንም። አይ ከሰዎች መካከል ጌታ ቀላቀለን። እንኳን አይደለም ለመንፈሳዊ ለዘላለም ሕይወት ተስፋችን ቀርቶ ኢየሱስ በምድር እንኳን አላሳፈረንም። የክርስቶስ ኢየሱስ ሆኖ በምድር ይሄ ነገር ጎዳኝ የሚል ሰው ካለ እስቲ በታማኝነት አንድ ቁጥር ይጻፍ። ኢየሱስን በመከተል ይሄ ነገር ጎዳኝ የሚል ሰው ማንም የለም። በድፍረት የምናገር ኢየሱስ ክብራችን፣ ሞገሳችን፣ ጌጣችን ሆኗል። እንኳን አይደለም የዘላለም ሕይወት ተስፋ ቀርቶ የኢየሱስ በመሆናችን አሁን አምሮብናል ብራዘር። አየህ እንኳን አይደለም ማለት ነው። ክብር ለጌታ ይሁን። ነፍሳችን ብቻ አይደለም ስጋችን ጭምር ወዝ አግኝቷል፣ ሞገስ አግኝተናል። አዋዋላችን ተቀይሯል።
ክብር ለአምላካችን ለእግዚአብሔር ይሁን። ደሞዝ ተቀብለን ብዙዎቻችን ከነበረብን ሱስ የተነሳ ሌላኛው ደሞዝ እንኳን እስኪመጣ ድረስ ጊዜ አልነበረንም። ተበድረን የምናጠፋ ሰዎች አልነበረን ብዙዎቻችን። ብራዘር በሱስ ዓለም እኮ የተጨማለቀ ትውልድ እኮ ነው። ጌታ እኮ የዓለምን ምናምንቴን የሰበሰበው ምናምንቴዎች ማለት ነው። እንዴ ሰው እኮ ሲያስቸግር እባካችሁ ይሄንን ሰው ውሰዱልኝና እንደው በጌታ ይሁን ጴንጤ አድርጉት እኮ የሚባል እኮ ነው ጌታ። አይገርም? አስቸጋሪ እየተለቀመ እኮ ለኢየሱስ እኮ የሚሰጥ እኮ ነው። ስሙ ይባረክ። ጌታ አስቸጋሪውን እየተቀበለ ግን ወንጌላዊ ያደርጓል፣ ፓስተር አድርጓል፣ ለቁም ነገር ለማዕረግ አድርሷል። ጌታ ይታማል እንዴ? በጭራሽ በፍጹም ጌታ አይታማም። አሁንም ዓለም የሰለቻቸው ቤተሰብ የሰለቻ ሰዎች አላችሁ። አዎ ኑ ወደ ኢየሱስ። እኛ ማዕረግ ያገኘ ወግ ያገኘ ነው ከኢየሱስ የተነሳ ኑ ወደ ኢየሱስ። ብራዘርስ ኑ። የተገፋችሁ ሰዎች አላችሁ። አዎ ከሆነ መልሳችሁ ቀንበር የከበዳችሁ ሰዎች አላችሁ። አዎ ከሆነ መልሳችሁ ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ። እሱ ውበታችን ድምቀታችን ነው ኢየሱስ። ሰው ዓለም የከዳችሁን ቤተሰብ የጣለውን አዎ ኢየሱስ አባት መሆን ይችላል፣ እናት መሆን ይችላል። ብራዘር አየህ፣ ዓለም በቃ ቤተሰብ እምቢ ያለውን አገር የሰለቸውን ዱርዬውን ኢየሱስ መቀየር ይችላል። እስቲ ዞር ብለህ ተመልከት። ዱርዬ እኮ የተሰበሰበበት እኮ ነው ዓለም ብራዘር። ያለ ኢየሱስ ለዚህ ነው ጴንጤ ሲጣላ ያለ ኢየሱስ ከሆነ ከባድ ነው። ዓለም ምናምንቴን የተሰበሰበ ነው። ብዙዎቻችን ዱርዬዎች፣ አጭበርባሪዎች፣ ወንበዴዎች ነበርን። ኢየሱስ መጥቶ ነው ታሪካችንን የቀየረው። ምናችንን እንደነካ አናቅም። ለዶክተር ያስቸገርን እብድ የተባልን በቃ የለየልን ሰዎች ነበርን። ሱስ የተጫወተብን ዓለም እንደ ልቧ እኛ ላይ የተራገጠች የእንደዛ ከንቱ ሰዎች ነበርን። እናውራ ካልን ጌታ ከምን አሁን ስለ ሶፍት ነው የሚደንቃችሁ ብራዘርስ? ያ የህይወታችን ብልነግራችሁ በጣም ነው የሚገርማችሁ። ከዛ ግን ከጨለማ ኢየሱስ አውጥቶ ዛሬ ሰው አድርጎን ሕያው ምስክሮች ነን። ጌታ ይችላል ጌታ። እና ዛሬም በዚህ አይነት ህይወት ውስጥ ያላችሁ ሰዎች ካላችሁ ሳይመሽ ወደ ኢየሱስ ኑ። ወንጌላችን ይሄ ነው። እኛን የቀየረ ጌታ እናንተንም ይቀይራችኋል። የገባንና የተረዳነው እውነት ይሄ ነው። ኢየሱስ ክርስቶስ ሰውን ሁሉ ይወዳል። መልእክታችን ይሄ ነው ጋይስ። ኢየሱስ ስሙ ይባረክ። እንኳን የጌታ ሆነን። አሚን። ዳኒ ያለፈበት ሰው በደንብ ያውቀዋል። ዛኒ ልትናገሪ ነው መሰለኝ። ሻሎም ያ ስለሆነ ኤርሚያስን ልባርከውና ልተኛ ብዬ ነው። ይቅርታ። ተባረኩ። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔርን እጅግ አድርጌ ነው የማመሰግነው። ክብር ለኢየሱስ ይሁን። ይቅርታ እኔ ልል የገባው ግን አልቻልኩም እንባዬ መቆጣጠር። እግዚአብሔር ታላቅ አምላክ ነው። ጌታን እጅግ አድርገን እናመሰግነዋለን። ኤርሚ ትናንትና ፕሮፋይሉን ቀይሮ ሳየው እዚህ ቤት ሲገባና ከዳኒ ቤት ሲገባ አውቀዋለሁ። ስምክን ቀይር አልከውና ይልቁንም ፕሮፋይልህን ቀይሮ አየሁትና አውቃለሁ አንተ ልጅ ስምህ ሌላ ነበር አልኩት። አዎ ቀየርኩኝ፣ ዝም ብለሽ ታብታብ አድርጊ ያለኝና በጣም ልቤን ነካኝ። በጣም ጌታን አመሰገንኩ። የአገሬ ልጅ ነው፣ የመጣበትን ሰፈር አውቃለሁ። እኔ በህይወቴ ምንም አይነት ሱስ ነገር አላቅም። ሲጋራ ማጨሽ አላቅም፣ መጠጥም ጠጥቼ አላቅም። በጣም በስርዓት ነው ያደግኩኝ። በነበርኩበት ሀገር በስርዓት ነው ቤተሰብ ያሳደገኝ። ግን እስራኤል ሀገር ስመጣ በጣም በትዳር ተሰነካከልኩና እግዚአብሔርን 16 ዓመት ሙሉ ሳልጠራው ሳላመልከው ነው የኖርኩኝ። ተኮርፌው ተቀይሜው ለዛ ነው ዛሬ እግዚአብሔርን እንደዚህ የምወደው። እና ትናንት ሲናገር ለካ ወደው ነበር አለ። ለካ ተነክቼ ነበር
እንዲሁ ዝም ብዬ ነበር ያበድኩኝ አለ። ዝም ብዬ ነበር እድሜን የጨረስኩኝ ያኔም ነክቶኝ ነበራልና እግዚአብሔር ይመስገን በእውነት ለዛች ሀገር በጣም ሸክም አለኝ። በጣም በብዙ ስራት ያለች ሀገር ናት። አውቃታለሁ፣ ሀገሬን አውቃታለሁ፣ ምድሬን በልቼ ጠጥቼ ያደኩባት ሀገር ናት። ግን እግዚአብሔርን እንወዳለን ይላሉ፣ ግን በምን መንገድ እንደሚወዱት ግራ ይገባችኋል። በእውነት መጽሐፍ ቅዱስ እየገባችሁ ሲመጣ ታዝናላችሁ። ባላነበብኩ ነው ምን ኢየሱስ ወይ ባላወቅኩ ወይ ቤተሰቤን አምጣልኝ። በብቸኝነት እንዴት ነው ማመልክ? ብቻዬን ገነት መግባት አልፈልግም። ቤተሰቤንም እፈልጋለሁ እለዋለሁ። በጣም የተከበሩ ቤተሰብ ናቸው፣ ሰው የሚያከብሩ ሰው የሚወዱ። ግን ኢየሱስ የለም። ኢየሱስ ብቻውን የሚመለክ ጌታ ነው። ኢየሱስ እሱ ብቻውን ጌታ ነው ወገኖቼ። ሌላ የሚደረብበት አያስፈልገውም። እሱ ነው ሊመለክ የሚገባ በእውነት። እና እግዚአብሔርን እጅግ አድርጌ በጣም ነው የማመሰግነው ስላንተ። ይሄን ወር በጣም የተከፋውበት ወር ነው። በጣም ያዘንኩበት ወር። ቲክቶክ ላይ አያሳየኝ እየወጥቼ ነበር። ለምን በንጽጽር የምትሰራ አንዲት እህት ነበረች እዚህ አረብ ሀገር ያለች እና ታይ እንላታለን ብዙ ጊዜ እዚህ አይሁዳውያን ወንድሞች እየገቡ በቃ እኛም ልናወራ ስንል ሞዴሬተር ሁሉ አላቸው ምናምንና ሚውት ያደርጉናል፣ ያስወርዱናል። ለነሱ ሞዴሬተር ሰጥታና በጣም ነው እነሱ ጋር የምትቀራረብ። እስራኤልን ከወንጌላዊ ኤርሚያስ በላይ ነው የምትወድ በዚህ ምድር ላይ። እኛ እንኳን እስራኤልን ልክ እንደ ወንጌላዊ አንወድም። እሷ ደግሞ በጣም ከመውደዷ የተነሳ ባለችበት ሀገር የእስራኤል አርማ ባንዲራ አድርጋ ስንት ጊዜ አስመልሰዋታል፣ ስንት ጊዜ ጠልተዋታል፣ ስንት ጊዜ ገፍተዋታል። ነገር ግን እስራኤልን ከመውደዷ የተነሳ በቃ ባንዲራዋን አድርጋ ሁሉ ነው እንትን የምትና በጣም ኢየሱስን የምትሰብክ ሴት ነበረች። ግን ተይ ተይ ያልናት ይሄው አሁን አይሁዳዊ ነኝ 3 እግዚአብሔር የሚባል የለም እያለች በየፔጁ ሁሉ እየገባች በቤቷን ሁሉ ከፍታ በቃ በጣም በሚያሳዝን ሁኔታ ነው እየተሳደበች ያለች እግዚአብሔር መንፈስ ቅዱስንና በጣም ልብ ያዘነበት ቀን ነው። ግን ጌታ ደግሞ እንደዚህ ያጽናናል። አንዱ ሲሄድ አንዱ ይመጣል። ማናት አቃታለው እህትየው? አዎ ገብታ ነበረ። በቀደም ገብታ ያው ለመታወቅ ነው። እቺ ከታች አንድ ቁጥር ምጽፈው ናት። አዎ እሷ ነች። በጣም ነው በጣም አንጀቴ ስለሷ በጣም ያልኩ ሰኒ ይቅርታ በጣም እኔ እወርዳለሁ። ኤርሚ ጀስት እንጨርሻለሁ። ዋን ላስት ወርድ ለመናገር ያህል እጅግ በጣም አመሰግናለሁ መጀመሪያ ስላስገባኸኝ። ኤርሚ ከጎን ያለው በትልቅ ስክሪን ያለው ወንድሜም በጣም ሶ ሃፒ ፎር ዩ። እግዚአብሔር ደግሞ በቤቱ ያጽና። ጸልይልሃለሁ። በእውነት እግዚአብሔር መልካም ነው። ከመጀመሪያው ልብህን አይቶት መንፈስ ቅዱስ በአንተ ሲሰራ ነበረ። እኔ እውነቱን ለመናገር እኔ ራሱ የታየኝ ነገር ነበረ። በእርግጥ እድሉን አግኝቼ በሰፊው አላወራውህም። እግዚአብሔር ደግሞ በተለያየ መንገድ ተጠቅሞ እዚህ አይቻለሁ። እግዚአብሔርን አመሰግናለሁ። ኤርሚ ተናገር። እውነቱን ደግሞ እግዚአብሔር አብዝቶ ይባርክ። እናንተ እዚህ የምትዘሩት ዘር በየቦታው አይታይም እንጂ በእያንዳንዱ ሰው ዘንድ ብዙ ስራ እየሰራ ነው። እኛም ብዙ እውቀቱን ባይኖረንም ከአንተ ብዙ የወሰድኩትን ነገር ባገኘሁት ቦታ ጠጠር የተወሰነች ነገር እንላለን። እግዚአብሔር ነው ስራውን የሚሰራው። እግዚአብሔር ደግሞ ብዙ እየባረከን ነው። ወጥተው ሰዎች እንደዚህ ስላልተናገሩ ነው። ኤርሚ ጓደኞቼንም በተወሰነ አውቃቸዋለሁ። ኤርሚ ትልቁ ማለት ነው እና እግዚአብሔር ደግሞ ይረዳቸዋል። ብዙዎቹ በሃይማኖት በጣም ተተብትበው ነው እንጂ እውነቱን ለመናገር ልባቸውን አይምሯቸውን ቢከፍቱ ብዙ ነገር ማየት ይችላሉ። እንጸልይላቸዋለን። ደግሞ በወንድምነት ይሄ በጥላቻ ወይም በመከራከር መንፈስ ሳይሆን በወንድምነት ቀርበናቸው ብናወራቸው መልካም ነው ላለው እግዚአብሔር ሁላችሁንም አብስቶ ይባርካችሁ። እጅግ በጣም አመሰግናለሁ ኤርሚ። መልካም አዳር። ቴንክ ዩ ወንድማችን።
ጸጋ ይብዛል። እሺ ሰማቻለሁ። ምንድን ነው? በሰላም ነው? ሮያል ሀሳብ ልጨርስ። አንዴ ትቀጥላለህ። ሮያል የኔ ነኝ ኢንቫይት ያደረኩህ። ሰላም በል። ዝም ብዬ ድምፅ ልሰማ ፈልጌ ነው። በእውነት ቢዚ ከሆንክ መውረስ ትችላለህ። ኧረ ተው። በእውነት አልኩ። በቃ ዝም ብዬ ሰላም ልልህ ነው። ኢንቫይት ስታደርገኝ እኔ አጋጣሚ ደግሞ ስክሮል እያደረኩ ነበር። አጋጣሚ ኢንቫይት አደረገኝ። እኔ ነኝ ያደረኩህ እኮ አልኩህ። ድምፅህ እንደዚህ እንድሰማ ስለፈለግኩ ነው። ሰላም ልልህ ነው። እወድሃለሁ። ተባረክ። ጌታ ኢየሱስ ይወድሃል። በቃ የምትሄድበት ካለ መሄድ ትችላለህ። ለዛ ነው። ስራ ላይ ነኝ። ችግር የለውም። በቃ መልካም ስራ። በምፈልግ ሰዓት ላይ መምጣት ትችላለህ። እንደዚህ እንዳወራ ስለፈለግኩ ነው። ቴንክ ዩ ብራዘር። ቴንክ ዩ ብራዘር። ኦኬ ሰኒዬ ጨርሺ። ከዛ ከታችን ጋር ትቀጥላለሽ። እና በጣም ልቤ ያዘነበት ወራት ነው። ግን አንድ ነገር ገባኝ። እውነትም የሚሄዱት ይሄዳሉ፣ ደግሞ የሚመጡትም ይመጣሉ። እንደዚህ ኤርሚ ደግሞ እንደዚህ ሲመጣ በጣም ተጽናናው። ትናንትና ሌሊት በጌታ ፊት ተንበርክኬ ከዚህ ቲክቶክ ወደዳችሁም ጠላችሁም ወዳችሁኝም ጠልታችሁኝም ቢሆን በእውነት እንደው ፈቀቅ ትላለች ያላችሁ ካላችሁ በእውነት የትም መሄድ እንደሌለብኝ ትናንትና ታዘብኩኝ። ራሴን ማለት ነው። ለራሴም ቃል ገባው። ምንድነው እየሆነብኝ ያለ? እኔ ያለሁኝ እስራኤል ሀገር ነው። ሁላችሁም ታውቃላችሁ። ክርስቶስን ስትቀበል ቀላል አይደለም። እኔ ለመታወቅ ምናምን አይደለም። አሁንም ቢሆን እንደው ብዙዎቻችሁ ደህና ልብ የሌላችሁ ሰዎች አላችሁና ስለዚህ ይቅርታ ልጅ እየደወለ ነው። አንሽለት አባቴ እህትዬው አንሽለት። መጀመሪያ ልጅሽ ከሆነ አይደል ነው የሆነ ቦታ ቤቱ ነው ያለው። አብራችሁ ነው ያላችሁት? አብራችሁ ካላችሁ አይደለም። አንሽለት። እሺ